ለዜናዊ አለ። ከዛ ደግሞ ኃይለ ማርያም ነው የሚባለው ኃይለ ማርያም አለ አይደለ? ኃይለ ማርያም አሁን ሁሉም ኢትዮጵያ ታከብራቸው አታከብራቸውም? ኢትዮጵያ ታከብራቸዋለች አይደለ? ክቡር ናቸው። ስማቸው ሲጠራ እየተከበቱ ነው ስማቸው የሚጠሩ አይደለ? አይደለ እንዴ? ግን አሁን ያለው ማን ነው? አሁን የኛ መሪ ማን ነው? አሁን ያለው መሪያችን ማን ነው? አብይ ነው አይደለ? አሁን ቤተ መንግስት ገቢ የማን ፎቶ ነው ያለው? ፊት ለፊት ላይ የአብይ ፎቶ ነው ያለው አይደለ? ግን ደግሞ አሁን እየመራ አብይ ቢሆንም ያለፉት የተከበሩ መሪዎች ናቸው አይደለ? በኢትዮጵያ አይደለ? በቃ ይሄ ነው ፖይንቱ። ነቢያቶችም ነበሩ፣ የተለያዩ ነቢያቶች እንደ ነብይ እናከብራቸዋለን፣ በሁሉም እናምናለን። በሁሉም ብናምንም ግን እኛ እነሱ የኛ ነብይ አይደለም፣ ወይም ደግሞ ህጋቸው እኛ ላይ አይሰራም። ኦኬ ሙሳ የተላከው ለማን ነው? ነው ለእስራኤላውያን። ኢሳ ለእስራኤላውያን ነበረ። ለእስራኤላውያን ቢላክም እኛ ግን የተከበረ ነብይና አላህ እስራኤላውያን እንደመራበት እናምናለን። ግን ደግሞ የኛ መመሪያ አይደለም። የኛ መመሪያ ማን ናቸው? ነብያችን ናቸው። ገባሽ? የመጨረሻው ነብይ ማን ናቸው? ነብዩ ነው። ነብያችን ምን አሉ? ቡኢቱ ኢለል አህመሪ ወልአስወድ፣ ለቀዩም ለጥቁሩም ተልኬያለሁ፣ ሁሉም ተልኬያለሁ። ስለዚህ ለኛ የተላኩት ነብይ ማን ናቸው? ነብዩ ናቸው። ስለዚህ የኛ በመህግ ነው በነብያችን ህግ ነው። የኛ ነብይ ነብያችን ናቸው፣ ነብዩ መሐመድ ናቸው ማለት ነው። ግን የኛ ነብይ ነብያችን መሐመድ ቢሆኑም ባለፉት ነቢያትም ደግሞ እናምናለን። የኛ መመሪያ ቁርአን ቢሆንም ግን ባለፉት መጽሐፍት እናምናለን። የኛ መመሪያ ምንድነው? ኦሪት ነው፣ ቁርአን ነው አይደለም? ግን ሙስሊሞች በቁርአን ብናምኑ ተውራት እንደነበረ ወንጌል እንደነበረ እናምናለን። ሐሳቡ ገባሽ አሁን? በቃ ስለዚህ አሁን ማድረግ ያለብሽ አንቺ ምንድነው? መጀመሪያ በአላህ ታምኛለሽ። አላህ የሁሉ ነገር ፈጣሪ እንደሆነ መመለክ ያለበት እሱ ብቻ ነው ታምኛለሽ። እሱ ምንድነው? ላኢላሃ ኢለላህ ታያለሽ። ከአላህ በስተቀር የሚመለክ አምላክ የለም ታያለሽ። ቀጥሎ ምን ታደርጊያለሽ? የተከበረው አምላካችን አላህ ሱብሃነሁ የተከበረ ነብይ ልኳል። እሳቸው ማናቸው ታያለሽ? ነብያችን ናቸው። አላህ ነገራቸው በነብያችን በኩል ነው። እሺ አላህ ህግ ያመጣው ቤት በኩል ነው። የመጨረሻው ቁርአን የወረደው በማን በኩል ነው? ቢዚ በነብዩ መሐመድ። ስለዚህ ምን ታደርጊያለሽ? አላህ ነብዩን ባሪያ እና መልእክተኛ አድርጎ ልኳቸው ቤት ታምኛለሽ። ምን አድርጎ ልኳቸዋል? ባሪያና መልእክተኛ። ስለዚህ ነብዩ የአላህ ባሪያና የአላህ መልእክተኛ እንደሆኑና ምርጥ ነብይ እንደሆኑ የአላህ ሰላም በሳቸው ላይ ሆነና የኛ ነብይ እንደሆኑ ታምኛለሽ ማለት ነው። ገባሽ? የአላህ ሰላም በሳቸው ላይ ሰላዋት አውርዱላችሁ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወሰህቢሂ። ገባሽ? በዚ ይሄ ነው ፖይንቱ። ኢምሩ ነብዩ ቀጥልስ ምዝም ሀቢቢ ማበላሸት እንዳይሆንብኝና እንደ ቁርአን አለና ያ የቁርአን አያ ሱረቱል ኢምራን ምዕራፍ 3 ቁጥር 50 ላይ የሚገኝ ነውና ነብዩላህ ኢየሱስ ወይም ደግሞ ኢሳ ለህዝቦቹ ምን ብሎ መጀመሪያ እንደተናገራቸው ሲናገር እንደዚህ ይላል፣ ወሙሰዲቀን ሊማ በይነ የደየ ሚነ ተውራት ወልኡሒለ ለኩም በዕደ አለዚነ ሑሪመ ዐለይኩም ወጅዕቱኩም ቢአያቲ ሚን ረቢኩም ፈተቁላህ ወአጢዑን ይላል እና ከተውራት ከኔ በፊት ያለውን ያረጋገጥኩ ሰውን ከዚያም ከእናንተ ላይም እርም የተደረገውን ከፊል ለእናንተ ፈቅደ ዘንድ መጣሁላችሁ ይላል። ከጌታችሁ የሆነ ተአምር መጣሁላችሁ፣ አላህን ፍሩ ታዘዙኝ ይላል እና መጥቶ ሲላቸው ምንድን ነው ያላቸው? ታዘዙኝ አለ። አላህ ነብዩ ዒሳን እንዲቀበሉት ምን አደረገ? ደግሞ ከጌታዬ ዘንድ ለእናንተ መጣሁላችሁ ተአምራትም ሰጠዋቸው አለ። ያህን ነብይ ይቀበሉት ዘንድ ተአምር ሰጣቸው። ከዛ በተአምር እያሳያቸው የመሳሰሉትን ነገር አሳማኝ ምክንያት እንግዲህ ከህፃንነቱ ጀምሮ በከፈኒሳ በማውራት ምልክቶችን ለአይሁዳኖች እስከ መስጠት ድረስ አላህ ሱብሓነሁ ወተዓላ ያህል ልጅ አክብሮታል። ያህል ተቀበሉኝ ያለው እኔን ታዘዙኝ ፈአጢዑኒ እያለ እየተናገረ የነበረው ደግሞ ለምን ወአጢዑኒ እያለ ሲናገር የነበረው ለምንድን ነው የሚለው? ቀጥሎ 51 ላይ እንደዚህ ይላል፣ ኢነላሃ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም ይላል። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው በላቸው ይላል። ምን አለ አስቀድሞ? እኔን ታዘዙኝ ተከተሉኝ ብሎ አለና ከዛ በኋላስ እሺ ስልክ ገብቶብኝ ይቅርታ። እኔን ታዘዙኝ ተከተሉኝ ካላቸው በኋላ ቀጥሎ ምን ይላል? ኢነላሃ ረቢ ወረብኩም ፈዕቡዱን ሃዛ ሲራጡን ሙስተቂም፣ ይሄ ጌታዬ ጌታችሁ ነውና ተገዙት፣ ይሄ ቀጥተኛው መንገድ ነው ብሎ ይላቸዋል። ቀጠልና ምን ይላል? ኢሳም ከእነርሱ ክህደት በተሰማው ጊዜ ወደ አላህ የተጨመሩ ረዳቶች እነማን ናቸው አለ። ሐዋርያቶችም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛ ትክክለኛ ታዛዦች መሆናችንን እንመስክራሉት። ትክክለኛ ታዛዦች ለምን የገባው ቃል ሙስሊሙን። ትክክለኛ ታዛዥ መሆን የሚቻለው እንዴት ነው? መጀመሪያ ታዘዙኝ አለ መልእክተኛው ኢሳ፣ ታዘዙኝ እኔን ታዘዙኝ አለ። ከዚያ እሱን ስንታዘዘው ምንድን ነው የምንታዘዘው የሚለውን ኢነላሃ ረቢ ወረብኩም ፈዕቡዱን፣ ጌታችሁ ጌታዬ ነውና እኔን ተከተሉኝ አለ። ከዛ እሱን ስንከተለው ምን ያደርጋል?
ትክክለኛ ታዛዥ እንሆናለን ወይም ሙስሊም እንሆናለን ማለት ነው። አላህ ሱብሓነሁ ወተዓላ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወጅተኒቡ ጣጉት ብሏል። በየህዝቡ ሁሉ ላይ ነብያቶችን ልከናል። ጣዖታትንም ራቁ፣ ነብያቶችንም ምንድነው ጣዖታትንም ራቁ፣ እኔን በብቸኝነት አምልኩ በማለት በየህዝቡ ላይ ነብያቶችን ልኳል አይደል? እንዲሁም ሱረቱል ኢብራሂም ላይም በተመሳሳይ ከመልእክተኛው ማንንም ለእነርሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ ሌላ አልላክንም ይላል። በየህዝቡ ላይ ነብያቶችን ሲልክ በወገኖቻቸው ቋንቋ ልኳል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የኛ ድርሻ ሆነው ተልከዋል ማለት ነው። ለኛ ድርሻ ብቻ ሆነው ሳይሆን ለዓለማት ሆነው ተልከዋል። የቀደሙን ነብያቶች ይላኩ የነበረው ለማህበረሰቦቻቸው ነው። እነዛ ነብያቶች ይዘው የመጡት መልእክት ደግሞ ምንድነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከምን አላህ ሱብሓነሁ ወተዓላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልኮ ከምን እንዳወጣን የሚገልጽ አንድ ሐዲስ አለ። እሱም ሱነን አልዳርሚ ላይ የተዘገበ ሐዲስ አለና እንደዚህ ይላል። የአላህ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም የመሐይምን ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጣና አንድ ሰው ነውና እንደዚህ ብሎ አላቸው። የአላህ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም ሆይ፣ አንቱ የአላህ መልእክተኛ ሆይ፣ እኛ የመሐይም ዘመን ሰዎች ነበርን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረው ማህበረሰብ የመሐይም ዘመን ነበረ። ልጅ በቁማ የሚቀብር እሳቶችን የሚያመልክ ነበርና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጣና እንደዚህ አለ። የመሐይም ዘመን ሰዎች ነበርን፣ ጣዖታትን እናመልካለን አለ። ልጆቻችንን እንገድላለን፣ ሴት ልጅም ነበረችኝ አለ። ከዛ የራሱን ታሪክ እየተናገረ ነው። ሴት ልጅ ነበረችኝ፣ ስጠራት በደስታ ትመጣልኛለች አለ። በጣም በሚገርማችሁ ሁኔታ ስጠራት ደስ እያለች። እንግዲህ ለአባት አሁን ላይ እኔ ልጅ ቢኖረኝ ብዬ የምመኘው ሴት ልጅ ነውና በጣም ለአባት በጣም እንትን ነች ሴት ልጅ በራሷ ማለት ነውና ስጠራት በደስታ ትመጣልኛለች አለ። እና ምን አለ? አንድ ቀን ጠራኋት አለ። ከዛ መጣች። ከዛ ወጣሁኝና ተከይተኝ ብዬ አስከተልኳት አለ። ጥቂት እንደተጓዝን በአንድ የቤተሰቦች ጉድጓድ ውሃ አጠገብ አገኘሁኝና እጇን ያስኩና ወደ ጉድጓድ ወረወርኳት አለ። ከዛ በመጨረሻም በአንደበቷ የሰማሁት ቃል አባዬ አባዬ የሚል ቃል ነበር አለ። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚነግራቸው። ያቺ ሴት በጣም ትወዷለች፣ ሲያያት በጣም ትደሰታለች። ልክ ሲጣራት በደስታ መጣች አለ። ከዛ ነይ ተከተኝ ብዬ አስከተልኳትና ጉድጓድ ሳገኝ እጇን አስከትይ ይዤ ጉድጓድ ውስጥ ከተትኳት አለ። ከዛ የመጨረሻ የሰማሁት ቃል አባዬ አባዬ የሚል ቃል ነበር አለ። ከዛ ያቺ ሴት ሞተች። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ታሪክ ሲሰሙ ስቅስቅ ብለው አለቀሱ፣ ተንሰቅስቀው አለቀሱ። ከዛ ከነቢዩ መሐመድ ሰሃቦች መካከል አንተ ሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን አሳዘንካቸው፣ እንዴት ታሳዝናቸዋለህ ሲሉ ተዉት አሉት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተዉት፣ በቃ ውስጡ የያዘውን ነገር ነው እየጠየቀ ያለውና ይጠይቅ፣ ተዉት ብለው ይላሉ ማለት ነው። ከዛ በኋላ ድገምልኝ ብለው ደገሙለት። ከዛ መልሶ ሲደግምላቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድጋሚ ስቅስቅ ብለው ማልቀስ ጀመሩ። እና አላህ ሱብሓነሁ ወተዓላ ከዚህ በፊት የሰራችሁት የነበሩትን ስራ ምሮላችኋል፣ ውድቅ አድርጓል፣ ተግባሩንም ውድቅ አድርጓል። እንዲሁም ደግሞ ወንጀሎቻችሁንም ለእናንተ ምሯል። ግን መልካምን ስራ አዘውትር ብለው መከሩት። በምንድን ነው ውድቅ ያደረገው አላህ ሱብሓነሁ ወተዓላ? ይህንን የመሐይምነት አሁን ስትሰሙት ልባችሁ ስቅጥቅ አድርጓችኋል ብዬ አስባለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልባችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስቅስቅ ብሎ አለቀሱ እና ይህን ተግባር እንዲያወጣ ከዚህ ተግባር ሰዎችን እንዲያወጡ አላህ ሱብሓነሁ ወተዓላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ሰበብ አድርጎ ልኳል። ከዚህ ተግባርም አውጥተዋቸዋል። እነዛ ማህበረሰቦች በምን ተግባር ላይ ነበሩ? ያኖችን የራሳቸው የሆኑ አማልክቶችን ይዘው የሚያመልኩ ነበሩ። ዓለም በጨለማ ውስጥ ነበረች። ለዛ አላህ ሱብሓነሁ ወተዓላ ነብዩን በመላክ የአረባያኖች አሁን የምትመለከቷቸው አረባያኖች ለመሆን በቃ ሴት ልጅ በዚህ መጠን እንድትከበር አደረጉ። በዚህ ዙሪያ ላይ ጽፌያለሁ ቻናል ላይ እና
ኢቨን ሴት ልጅን የተንከባከበ ጀነት እንደሚገባ እስክታደግ ድረስ የተንከባከበ ጀነት እንደሚገባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ገቡ። ጣዖታትን 360 ጣዖታትን እንዲህ ሰው ልጅ እሳትን ያመናምነህ ነን ብለው ሲሏቸው እንግዲህ አሁንስ እንግዲህ ወደ አላህ ተመለሱ ጣዖታትን ምራቁ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስጠነቅቋቸው ትመለከታላችሁ። በዛ ሰዓት የነበሩ ሰዎች ሁሉም በዝምታ ነበር የተበተኑት። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳዲቁል አሚን ተመለከታላችሁ። ሁሉም በእፍረት ነበር የተመለሱት። ምክንያቱም ማስዋሸት አይችሉም፣ ዋሽተው ያውቁም። ስለዚህ አላህ Subhanahu Wa Ta'ala ከምን እንዳወጣን የምትመለከቱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትመለከቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ የሰጠን ጸጋ ስታስተነትኑ ምን ያህል አላህ Subhanahu Wa Ta'ala በምን አይነት ሐዋርያቶች እውነተኛ ወይም ደግሞ ሙስሊሞች የተባሉበት ምክንያት እውነተኛ ታዛዦች ወይ ሙስሊሞች የተባሉበት ምክንያት ነብዩን ያመጣውን ነብዩን ኢሳን እኔን ተከተሉኝ አለ፣ ተከተሉት። ከዛ ኢነላህ ረቢ ወረብኩም ጌታዬ ጌታችሁ ነውና ተገዙት አለ፣ ተከተሉት። ነብዩን እንደ ነብይ ተቀበሉት፣ አምላኩን ደግሞ እንደ አምላክ ለራሱ እኮ ይነግራናል። ነብያቶችንም ራሱ አንከፋፍል ላን ፈሪቁ በይነ አሐዲሂም ሚርሩሱል ከነብያቶች አንድንም ማን ላይ ስንሆን እናምናለን በሉ አይደል የሚለው ሰው እንደዛ ነው ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የሰጠን ምን ያህል ጸጋ እንደሆነ ስናስተነትን እንደውም ብዙ ጊዜ ሰዎች የሚሰልሙ የነበሩ በፊት እንዴት ሰለምክ ሲባሉ እንደው ሙሐመድ ሰለላሁ ዐለይሂ ወሰለም አሁን እኛ ስለማን እንናገር ነው? ቅድም እኔ ያልኩት ስለዛ ነው። እንዲህ ወተን በረም እየነገርናቸው ስላልሆነ ነው። የሆነ አሁን ቡኻሪ ላይ እነዛ ሐዲሶችን እኮ ገልጠን ስላላሳየናችሁ ነው። ኢቭን ማለት ነው እናንተ ሚዳችሁ ማየት ነው። ጥያቄ አለ ትመልስልኛለህ? አንዴ ገልጠን ስላላሳየን ነውና ኢንሻአላህ ቀጣይ ላይ እናቀርባለን ብለን ቅድም ፕሮሚስ ገብተውልናል። ነብሮ በረም እናሳያለንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ኒዕማ እንደሆኑ ለኛ ምን ያህል ጀዛከላህ ኸይር ማን ስሚዞ አላህ ይቀበልህ። ሁለተኛ ደግሞ ጋይስ ፎሎ አረጋችሁ ይሄን አካውንት ላወርደው ነው። ፎሎ ያላረገ ሰው ካለ ፎሎ አድርጉ የኔን አካውንት። ወንድሞችንም እዚህ ጋር ያሉትን ወንድሞች ስጀምር ያው እንትን እንዳንል ብዬ ነው። እሺ ኢንሻአላህ አንዴ ላወርደው ነው አካውንቱን ላወርደው ነው። እሺ ቶሎ ፎሎ አድርጉ አንዴ። እሷንም ላናገራት ስለሆነ መረጃም ካለ በዛ ነው የምናሳያትና አው ጥያቄ ያለኝና መጀመሪያ ሰላም ብያለሁ ወገናችን። ቆይ አንዴ ያለኝ ጥያቄ በኢሳይያስ ወንጌል ምዕራፍ 9 እና በኢሳይያስ ወንጌል ምዕራፍ 7 ኢሳይያስ ወንጌል ምዕራፍ 11 ላይ ያለውን ትመልስልኛለህ? ቆይ አንዴ አሉ እባክሽን ገና አሁን መጣሁ። አረጋጋ እንዴ አውዙ ቢላህ አንዴ ሰላም ማለት ጴንጤ ኦርቶዶክስ ነሽ? እኔ ጴንጤ ነኝ። እሺ ጥያቄሽ ምን ላይ ነው? እስልምና ክርስትና ጥያቄሽ? እኔ የተወለደው ሕፃኑ ማን ነው ነው? እሺ ስለዚህ ጥያቄሽ ክርስትና ላይ ነው ማለት ነው አይደለ?
ለማወቅ ስለፈለኩት ነው። የኢሳያስ ልጅ ነው። የኢሳያስ ልጅ አስረዳልኝ። የኢሳያስ ልጅ ነው። ኢሳያስ ሚስት ነበር አይደል? ነብይ አግብቶ ነበር። በነገራችን ኢሳያስ ነብይ ነው አይደል? ነብይ ነው። በክርስትና ነብይ ነው። ኢሳያስ መጀመሪያ ሚስት አግብቶ ነበር አይደል? ነብይ አግብቶ ነበር። ሕፃን ተወልዶልናልና ድንቅ ስሙም ድንቅ መካር ኃያል አምላክ ተብሎ የተጠራው የኢሳያስ ልጅ ነው። እሱን እኮ ያኩሻለሁ፣ ግን በድርብ ትንቢት ላይ ኢየሱስ ይውላል። አሳይሻለሁ። ቆይ ረጋቢ መጀመሪያ ኢሳያስ ሚስት አግብቶ ነበር። ረጋቢ ቆይ አንድ ስቴፕ አንድ ቆይ አስረዳልኝ ለማወቅ በጣም ኦኬ። ልጁን ከዘላለ ምድሩን አገሩን ዘላለም የገዛው የኢሳያስ ልጅ ነው። እሱን ላሳይሽ እኮ ደስተኛ እንዴ ረጋቢ እስቲ በአላህ አንዴ በአላህ እሺ። አልሐምዱሊላህ እሺ። መጀመሪያ ኢሳያስ ሚስት አግብቶ ነበር። ታሪኩን ጀምረው። የኢሳያስ ታሪክ መቼ ከየት ነው የሚጀምረው ታውቂያለሽ? ምዕራፍ 6 ላይ ነው። አይ አይደለም፣ ምዕራፍ 6 አይደለም የሚጀምረው፣ አስቀድሞ ነው የሚጀምረው። ነብዩ ለትውልድም ይሁን በትንቢት ያስቀመጠው የራሴ ልጅ ይወለዳል ብሎ ነው ያስቀመጠልኝ። ተወልዷል ነው ያለው። ይወለሳል፣ ተወልዷል ነው ያለው። ኦልሬዲ ተወልዷል ነው ያለው። ቆይ አንዴ ረጋቢ አውዙ የኢሳያስ ልጅ ተወልዶ ነው በጨለማ ውስጥ ላለው ህዝብ ብርሃንን ያበራል። ወይስ አንዴ አረባ አላህ አለው እባክሽ በመታወልከው አንድ ረጋቤ ታሪክ አልሽ ወገናችን አሉ ታሪኩ እየገባሽ እንደ በጣም ሙሉ ታሪኩን ሙሉ ሚት አርጋዋታል። ሚት አንሱላት። ለዛ ሚት አንሺና ወገናችን ምን አድርግ መሰለሽ እንዲገባሽ ወገናችን ታሪኩ ሙሉ ከኢሳያስ ከትንቢተ ኢሳያስ ምዕራፍ 7 ጀምሮ ነው እስቲ ስለማን ልጅ እንደው ነው ልጅ ይወለዳል ነው ያለው። ልጅ ለአካዝ ነው። አዎ እሱን እኮ ያክሻለው። ተመልከች ያው እንመልከት እስቲ አንብብልን። እሺ መጽሐፍ ቅዱስ ተመልከች። አካዝ ተከቦ ነበር። እሺ በደንብ አሁን በደንብ አዳምጪ። አክዘለን እናወራ ነው ታሪኩን ላስረዳ። አንዴ የምታክሽ አዳምጪ። ምን ተፈጠረ መሰለሽ? አካዝ የሚባል ንጉስ ነበር። ተከበበ፣ ጠላት ከበበው። ከዛ ተመልከት ኢሳያስ መጣ። ተመልከት እግዚአብሔርም ደግሞ አካዝን እንዲቦት እግዚአብሔር ነው አካዝ በኢሳያስ አማካኝነት እያወራ የነበረው እሱ ነው። ስለዚህ እግዚአብሔር ማን የተናገረው? አካዝን ነው አይደል ያናገረ ያለው አይደል? ወይም ተከፍተውም ቢሆን እና ምልክት ለምን ነፃ እንደምትወጣ ምልክት ለምን አለው። ከዛ ተመከሱ ተመከች አካዝም አለምንም አለ እግዚአብሔርን አልፈታተንም አለ። አይሽ አይደለ እኔ እግዚአብሔርን አልፈታተንም ብሎ መለሰለት። ይሄ ነው አይደል? ሚታርጊ በቃ እንደዛ ይሻላል እንጂ አንግባባም። አውዝ ቢላህ እኔ የማወራው አማርኛ፣ አንቺ ሌላ ቦታ ላይ ያለሽ። አንዴ በደንብ አገሽ አዳምጪ። አካዝ ተመልከች እግዚአብሔር አካዝን መናገር አካዝ ምን አለው? ከጥልቅ ወይም ከከፍታ ቢሆን ከአምላክ እግዚአብሔር ምልክት አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። አካዝ ምን ሆነ? አካዝ ምልክት አልፈልግም ሆነ። እግዚአብሔር ነው እዚህ ጋር ተመልከች። ጌታ ራሱ ምልክት ይሰጣችኋል። አንተ
ፈልግም ጌታ ራሱ ለመጥራት መልካሙን ለመምረጥ ሳው ቅቤና ማር ይላል። ያ እሺ ያዝልኝ ቆይ እሺ አሁን ቅድም ምዕራፍ 9 ላይ አለ ለእግዚአብሔር አልታዘዝም ብለሃል። እግዚአብሔርን አለምን ቆይ እኔ ላውራ እንደ አፌን እኮ እየዘጋህልኝ ነው። እሺ ቆይ አንዴ ድንጋይ የተባለችው ማለት እሺ የኢሳያስ ማርያም ወይ አይደለችም አይደል? ቆይ ማን ነው ተመከተ የታይሻ መጽሐፍ ቅዱስ ማብራሪያ አዲስ ወደኛ ትርጉም አይሻ አይደል? መጽሐፍ አንቺ የጴንጤዎች መጽሐፍ ታዲያ ያመለክት ማለት ማን ነው እዚህ ጋር ድንጋይ የተባለችው ማን ነው? እሱ መጽሐፍ ኦሪጂናል ትክክለኛው መጽሐፍ አይደለም። አንተ ያስከው መጽሐፍ ነው አንድ አይደለም። አዲስ መጽሐፍ የመጀመሪያ ሚስቱ ሻአር ያሱ ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛይቱ እሱ የውሸት መጽሐፍ ይሄን ለመበረዝ ይልቃል። ስለዚህ ይሄ ነው። ቆይ እሱን አሳየኝ። አንድ ሺህ ያጀማ ምንድን ነው ያለችው? ይሄ መጽሐፍ ትክክል አይደለም፣ መጽሐፍ ነው የሚታዩ ያንተ መጽሐፍ ነው የሙስሊሞች መጽሐፍ ነው ተበርዟል ነው ያለችው። ሰምታችኋል? ለምን በአፕሊኬሽን ስለከፈተ ሰርፕራይዝ ያሽዋ አንዴ ስንት መጽሐፍ ቅዱስ እንዳለ ታውቂያለሽ? መጀመሪያ ደረጃ እና አንቺ የምትይው መጽሐፍ ቅዱስ ትክክል መሆኑ ምን አረጋገጥሽ? ያሽዋ አንቺን ነው ማውራሽ እየያዝሽ ማለት ነው። ስለዚህ መጀመሪያ ጨውቆት የተበረዘ ያልተበረዘ የአንተ መጽሐፍ ልትይዋት ትችም። እሱ አልወለደውም ይሄን መጽሐፍ፣ እሱ አልጻፈውም። አንዴ ምን እናድርግ መሰለሽ? ወይ አንዴ ይሄ ትክክል አይደለም ብላለች። ይሄ እዚህ ጋር ያለው ያንተ መጽሐፍ ነው ስላለች ትችዋለሁ። ግን ይገርምሻል ብሬን አውጥቼ ገዝቻለሁ። መጽሐፍ ቅዱስ ነው አለኝ። መጽሐፍ ቅዱስ አለኝ አሉ የማን መጽሐፍ ነው? አንብብ። መጀመሪያ የማን መጽሐፍ ነው? መጽሐፍ ቅዱስ ሁሉ አንድ መጽሐፍ አይደለም። የኦርቶዶክስ መጽሐፍና የጴንጤ አንድ አይደለም። ደግሞ ይሄ መጽሐፍ አለ ለኦርቶዶክስ ተዋህዶ ቤተክርስቲያን። ይሄ የኦርቶዶክሶች ነው። እሺ ይሄ በዚህ አላሳይሽ። ይሄ የጴንጤዎች ነው። 66 ነው። እሺ ወገናችን አዲስ ትክክለኛ ነው። እሱ ትክክለኛ 66 ነው። 66 ነው። አዎ 66 ነው። ይሄ 66 አውዝ ቢላ በስተት እንደዛ ነው ያለው። መጀመሪያ አውቄ ነው አውዝ ቢላ መጽሐፍ ስራሱ ካታቀሙ ያ ጀማ አውዝ ቢላ ይምነሽ እሱ መጽሐፍ ቅዱስ ነው።
እሺ አንድ አሁንም ልጠይቅ ወንድሜ ወይ አንዴ ጥያቄ መልስ ይሄ መጽሐፍ ቅዱስ ኢሳያስ ነብይነት ታምናለህ አይደል? ወይ ርዕሱን አቀይሪው ርዕሱን አቀይሪው አንዴ ርዕሱን አቀይሪው ጥያቄያችን እኛ ይሄ መጽሐፍ ቅዱስ የማን ነው? ይሄ አንተ ነው አልሽኝ ትቼዋለሁ ይሄ ትክክል አይደለም ይሄ መጽሐፍ ትክክል አይደለም አውዝ ቢል ለምሽ ታረዚም ጉድ እኮ ነው እንግዲህ አያችሁ መጽሐፉን ራሱ አታውቀውም አይደለም እሱ ራሱ አየኋት ድንግል የተባለች የኢሳያስ ምስት እንደሆነች ምን አለች? ይሄ መጽሐፍ የተበረዘው ነው ማለት አረበናት አንዴ ይሄ የተበረዘ መጽሐፍ ቅዱስ ከሆነ ይሄ መጽሐፍ ቅዱስ አይደለም መጽሐፍ ካለው ነው መጽሐፍ ካለው ነው ምን ሊሆን ነው መጽሐፍ ቅዱስ ነው እዚህ ጋር የሚነበበው አይኔና ሙያ እዚህ አማኝ ተከታዮች ድንግል ኢሳያስ ሚስት ናት ትላላችሁ አንዴ ደጋቢ ይሄ ምንድን ነው የሚለው አዲስ መደበኛ ትርጉም ይላል አዲስ መደበኛ ትርጉም የማን መጽሐፍ ነው? ቆይ አንዴ ደጋቢ አዲስ የማን የቤቴ ኦርቶዶክስ ነው አዲስ መደበኛ ትርጉም እሱ የኦርቶዶክስ መጽሐፍ ነው አዑዙ ቢላሂ ሚነ ሸይጣን ወይኔ ኧረ ከየት እናምጣስባላ ኧረ ኢብራሂም ቆይሽ ወገናችን ኢቫንጀሊስት አለ ቆይ አሜን ታርጋንዲ በስ በራሷን እናስመስክርበት ኢቫንጀሊስት አለ ኦኬ ሰላም ብያለሁ አለው ይሄ መጽሐፍ የማን ነው? አዲሱ ብለናት ሰላም ብያችኋለሁ ከታችም ከላይ ያላችሁ ያ አይታ መደበኛ ትርጉም በነገራችን የኛ ነው የፕሮቴስታንት ነው እይታችን ምንም ችግር የለውም ይሄ አዲሱ መደበኛ የኛ ሆኖ ሁለተኛው እትም ነው በቃ ሁለተኛው እትም ይሄኛው ከማ ጋር ነው ይሄን ያሳተሙት ተዋህዶ አለ ኦርቶዶክሳውያን አሉ ኖ ይሄ ኦርቶዶክሳዊ አይደለም አብያተ ክርስቲያናት ውስጥ ያሉት ከሌሎች ጋር አሳይተልኛል ይሄ የእንቶች አሳተሙ መጽሐፍ ነው እዚህ ጋር ኦርቶዶክሱ አለ ይሄ በመጽሐፍ ቅዱስ ማህበር የታተመው ነው እሺ አሁን ሰምተሽ አይደል ወገናችን ይሄ የማን መጽሐፍ ነው የጴንጤዎች ነው የኦርቶዶክስ እዚህ ጋር አለ አንቺ ቤተሰብ ይሄን ትጨዋለህ ይሄ ትጨዋለህ አሁን የማወራሽ በዚህ ነው ሰማሽ አንድ ላይ እሺ አሁን በስ ላይ በቃ ጎበዝ ብቁ አትደራረቡ እሺ ከዚህ በኋላ ቤት ካንሰ ተወርዳለህ ተራ አንጠብቅ ይሄ ምንድን ነው የሚለው ወገናችን በደንብ እያነበብሽ አንብቢ ውስጥ እንዴ ደስ ይበልሽ አንብብ እኔ ጋር አለ እኮ መጽሐፍ ቅዱስ አንብብ አንተ ለምን አታነብም እኔ ይታየኛል የእግዚአብሔር ቃል ኩን አንብቢልኝ አንቺ እንዴ የእግዚአብሔር ቃል ምንድን ነው የሚለው እዚህ ጋር አንብብ ያሱብን ከወለደች በኋላ የሞተች ይመስላል ስለዚህ ሁለተኛይቱ ሚስቱ ልትሆን የታጨችው ልጃገረድን የሚያመላክት ሊሆን ይችላል ይላል ማን የሚያመላክት ነው አለ መልሽልኝ ማን የሚያመላክት ድንግል የሚለው ቃል ኢሳይያስ ምዕራፍ ስንት ላይ ነው እሱ የሚገኘው ምዕራፍ 7 እሺ አሁን የኢሳይያስ ልጅ ነው
አማኑኤል የተባለው ያሳየሁሽ እኮ እንዴ መጀመሪያ የእሱ ሚስት ድንግልም ትሁን ምንም ትሁን እኔ ማገባና ማውቀው ጉዳይ የለም። ግን የኢሳያስ ልጅ ነው አማኑኤል የተባለው ልጅ ያገባሻል። የምታረግዘው ማናት? የምታረግዘው ማናት? እሺ ሊበልቅ እሺ ያንተን ቃል ድንግል ትጸንሳለች። ያውልህ ድንግል ትጸንሳለች ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ያለው የራሱን ምስትን ነው ለራሱ ለሚስቱ ነው ያወራ የነበረው። እሺ አሁን ላውራ እኔ ታግባላ ጉድ እኮ ነው መጽሐፍ ለማላውራም እኮ ሙታረኩ አላረኩ ዝም ብዬ እሺ በቃ እሺ ላውራ ችግር የለውም እያልኩ ያሉት መሰለኝ መጽሐፍ ቅዱስን እንዳስቀምጥ እዚህ ጋር። ስለዚህ ሁለተኛይቱ ሚስቱ ልትሆን ትችላለች። ሁለተኛው ሚስቱ የታጨችው ልጃገረድ ታይሻለህ። ስለዚህ ምን አደረገ? ኢሳያስ ሚስት አገባ። ሚስትየቱ ማለት ነብይቱ ትባላለች። ነብይ ስሟ ራሱ ተቀምጧል። እሷን አገባ። ከዛ እሷ ምን አደረገች ወገናችን? እሷ ምን አደረገች? ተመከች። ስለዚህ አለ ድንግል ትጸንሳለች አለ። ከዛ ሰምን ታደርጋለች ወንድ ልጅም ትወልዳለች አለ። ማን የወለደችው? ስለሚስቱ ወደዛ እንሄዳለን። ግን እችን አስረዳልኝና ወደዛ ትሄዳለን። እሺ ምን ላስረዳሽ? እሺ አሁን የሱ ሚስት ነች። ቁጥር ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶልናል፣ አለቃነትም በጭንቃው ላይ ይሆናል የተባለው የኢሳያስ ልጅ ነው። የንጉሱ ልጅ ነው። ቃል በቃ የኢሳያስ ልጅ እሱ ቦታዎች አንድ ላይ ታነቦታል። አንድ ያረጋበ ይብራዳኞች ቃል በቃል የኢሳያስ ልጅ የሚል አምጣልሽ። አማኑኤል የተባለው የኢሳያስ ልጅ ነው። ቃል በቃል አምጣልሽ። ቃል በቃል ጋጊም ኢላሂ ዘለኩ ሄደች። ኧረ ለማወቅ ስለፈለኩት ነው። እኮ ተረጋጊ። ማወቅ ከፈለግሽ ተረጋጊ። ባንዴ እኮ አይሆንም ወገናችን፣ ባንዴ ከብድሽ ተረጋጊ። አሁን እያወራሁት ያለው መጀመሪያ የሚያው ስለ አካዝ ነው። አንደኛ፣ ሁለተኛ ደግሞ ድንግል የተባለችው ልጃገረዲቱ የኢሳያስ ሚስት ናት። አሁን ሶስተኛ የተወለደ ልጅ ማን ነው? አንቺ እኔ ማስረጃ አልፈልግም። ለምን አትፈልጊም? ላቀርብልሽ ማስረጃ። ያው መጽሐፍ ቅዱስ አብብልኝ ትችላለህ። መጽሐፍ ቅዱስ እኔ ያስኩት መጽሐፍና ያንተ ሰማይና ምድር ነው። እሺ ያንቺን ክፈች። ቆይ ያንቺን ክፈች። ያው አተልቅሻለሁ። ክፈች። የኔ ሕፃን ተወልዶል። የኢሳያስ ልጅ የቱ ጋ ነው ያለው? እኔ ያሳየኝ መጀመሪያ ክፈች። እሺ ክፈች። ከፈትኩ እኮ ክፈች። እኛ ታየን ታያል። ኢብራሂም ምንም አይተኝም። ጋይስ ይሄን አካውንቴን ፎሎ አድርጉ እሺ። አትቦዝሩ። አካውንቴን አሳድጉት። ይሄን አካውንቴን ማለት ኧረ ጉድ
ለተሽ እናቴ ታዩ ነገር አይገባኝ። ሴት አይደለሽ እንዴ? ሴት እኮ በመጽሐፍ ቅዱስ ማውጣት አይፈቀድላትም። ኤኒዌይ ተይ በቃ እሱን የእግዚአብሔርን ቃል ጥሰሽ ነው መሆን ያለበት። ሴት በማህበር ዝም ነው ማለት ያለባት እንጂ ማውጣት ወይ ጌታው ተመለሽ ግቢ። ቆይ ከልጣ ከካሜራ በስመ አብ ትክክል የለም። ወጥቼዋለሁ። ወጥተሻል፣ ግን ደግሞ ማህበር ዝም ብሎ አይደል እንደሚለው የእግዚአብሔር ቃል ለምን ተወጥተሽ የምትናገሪው አንቺ? የእግዚአብሔር ቃል አታከብሪ? ሴቶች ሊያስተምሩ አልፈቅድም አለ። ሴቶች ማስተማር አይችሉም፣ በወንድ ላይ ስልጣን የላቸውም። ሴት እየተገጠ ማስረጃ ልከፍች አይደል እንዴ? መጽሐፍ በማህበር ዝም ትበይላል እኮ ታዲያ ለምን ታወሪያለሽ? ዝም ትበይ ነው ያለው። ህግ ደግሞ ለዛ አውድ ሀሳቡ ትይዣለሽና አውድ ዋናው ሪሳችሁ አረኑ ታርክ አሁን ወደ ሪሳችን እንግባና አሁንም ቢሆን ያለው በቃል የኢሳይያስ ልጅ የሚያቀርብልሽ ቃል በቃል አቀርብልሽ። አንቺ ግን መጀመሪያ ካሜራ ኦኬ። የሞተውም የኢሳይያስ ልጅ ነው። በሚራቅ 53 ላይ ረጋቢያ ትዝለይ እሱ ስለሌላ ነገር ነው የሚያወራው። ረጋቢ አሁን ካሜራ ክፈች። እኔ አልችልም። በቃ ተይው፣ እኔ ከፍታለሁ። ያው ሰርፕራይዙ ላሳይሽ። ሰርፕራይዝ፣ ከዛ ውይይቱ ያልቃል። አንብቢው ቡም፣ አንብቢው ውስጥ አንዴ ቡም አለቀ። በቃ ያችሁ ውይይቱ ያንተን ሳይሆን የኔን የራስህን ውይይቱ አለቀ። ለምን ቃል በቃል ያው የኢሳይያስ ልጅ አለ። በተጨማሪ ሌላ ትልቅ ቁም ነገር ያው አተልቄሻለሁ። አንቺ ኢየሩሳሌም የምትሆነ ማስረጃ ነግረኝ። እኔ አቅርቤያለሁ። አያችሁ ሙስሊሞች አይታችኋል። እኔ ሙስሊሙ ከመጽሐፍ ቅዱሳቸው ቃል በቃል የኢሳይያስ ልጅ ነው የሚልና እዚህ ጋር እየተወራ ያለው ስለ ኢሳይያስ እንደሆነ ስለ ኢሳይያስ ሚስት እንደሆነ አሳይቻለሁ። አንቺ ደግሞ በተራሽ አሳይ። ካሜራ ከፈችን አሳይ። ትልቁ ላይ ነሽ። አየህ፣ ዝም አትበይ፣ ችግር የለውም። አየሽ፣ እኔ ቃል በቃል ነው ያቀረብኩልሽ። ውይይቱ አልቋል አይደለ ኢብራሂም? ከዚያ ውይይቱ አልቋል፣ ኦልሬዲ አልቋል። ለምን ስለ ኢሳይያስ ልጅ እንደሚያወራ ዘጋ ነው፣ በቃ አሳየን። አሁን ግን ተረኛ ስለሆንሽ እባክሽን ክፈቺና እዚህ ጋር አማኑኤል የተባለው ኢየሱስ እንደሆነ ስጪኝ። ዝም አለች። ኧረ እኔ ሚውት አላስኩም፣ ወላሂ ምንም በእጄ ባሉ ምንም ነገር አላስኩም በእጄ ወረበ። እሺ ማስረጃ አቅርቢ። አማኑኤል እሺ፣ የኢሳይያስ ልጅ አማኑኤል ተብሎ ተጠርቷል። እኔ ተቀረብኩ። የኢሳይያስ ልጅ ነው አማኑኤል ማለት። በነገራችን ምን ማለት ነው አማኑኤል ማለት? ምን ማለት ነው? እስከ አንድ አዳምጪ። እኔ ቃል በቃ እኮ አቀረብኩ። ተረኛ ነሽ አንቺ። ማስረጃ አቅርቢ መጀመሪያ። ኢየሱስ ላከሽ። ማስረጃ አቅርቢ። ማስረጃ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት አይደል? እኔ ትርጉም አልጠየቅኩሽም። ጥያቄ አማኑኤል የተባለው ኢየሱስ እንደሆነ ማስረጃ አቅርቢ። ትንቢተ ኢሳይያስ ምዕራፍ 7 አማኑኤል ማለት እግዚአብሔር ከኛ ጋር ማስረጃ። እኔ ትርጉም አልጠየቅኩሽማ። ትርጉምን አውቀዋለሁ። ጥያቄ ምንድን ነው? ኢሳይያስ ይሄ እምራን ከኔ ጋር ሊኖር እስቲ እሷ ምንም ስለማይችል በሷ ላይ ከምትቀጥፍ በቃ እንደዛ ይሻላል። አዎ በቃ እንደዛ ይሻላል። አሁን በቃ ትቀጥፋለህ። እሷ ምንም ስለማይችል እየቀጠፍኩ እናውራ። በመረጃ አኮላሽው ዋላ በመረጃ እንደዚህ ነው የምታደርገው። በቃ በቃ ወገናችን በቃ እሺ፣ ሌላ ጊዜ ተመረሽ ነው። በቃ እናመሰግናለን። አሁን ወገንሽ ያውራ እስቲ። አንቺ እውቀት የለሽም ስለታች በቃ ምን ታገሽ አዳምጪ። እሺ ወገናችን ለክ በመጨረሻ ልጠይቅና ለአንተ ኃጢአት አይሆንብህም የኢሳይያስ ልጅ ነው ብለህ የኔን ህዝብ በሙሉ ሲታስተምር ኃጢአት ከሆነ ኃጢአተኛው መጽሐፍ ኃጢአት አይሆንብህም?
የተናገረው መጽሐፍ ገና ኢሳያስ ይሄንን ወንጌል ለህዝቡ በትንቢት ሲናገር የነበረው ስለ ክርስቶስ አይደለም። ድንግል ትጸንሳለች አልበቃል የኢሳያስ ልጅ መጽሐፍ ቅዱስ ነው አይደለም መጽሐፍ ቅዱስ ነው። ስለዚህ ኃጢአተኛ መጽሐፍ ቅዱስ አንደኛ። ሁለተኛ ደግሞ ትንቢተ ኢሳይያስ ወንጌል አይደለም። እሺ በአላህ ወንጌልና ትንቢት መጽሐፍ ለይተሽ ነሽ። ሌላ ጊዜ ወንጌልና ትንቢት ለይ በእኛም ይሁን ድንግል አንድ ማርያም ከማርያም ውጪ ሌላ የወለደ አለ? አረ ድንግል ማለት ልጃገረድ ማለት መጋቻ ሳይችላል እኮ ድንግል ማለት ልጃገረድ ማለት ድንግል ላይ ከኢየሱስ ውጪ የተወለደ አለ። እናንተም ታምኑታላችሁ ኢሳይያስ ልጅ አይ በቃ እናመሰግናለን ወገናችን። ይሄ ሚዩት አገሽ አዳምጪ። እሺ በቃ ተቀመጪ፣ ወንዶቹ ጋር ላወራ። እሺ ምስኪን ነሽ በጣም ደስ የሚል ስርዓት ላይ ምስኪን እውቀት የለሽም እና ይሻላል። ሚዩት አገሽ አዳምጪ። በቃ እንደዛ ይሻላል። ሚዩት አድርጊ። የቅድሙ ልጅ አስገባልኝ። አሁን የቅድሙ ልጅ እሷ አታውቅምና እኔ ጋር አውራ ስላለ አሁን ያላቅም እኛ አናቅም፣ ግን እናንተ ታውቃላችሁ። እናንተ እናውቃለን እያላችሁ የእግዚአብሔርን ቃል ከማጣ አጣመማችሁ በራሳችሁ ማስተዋል ስትሄዱ ኃጢአት ይሆናል። ፈልግ ነበረ ግን የእግዚአብሔርን ቃል አጣመማችሁ። ኧረ ወይኔ ዛሬ የመጣብን ነገር። እሺ አንድ ቤታችን ይበላል እግዚአብሔር በመጨረሻው ይቀጣል። 1000 ህዝብ 1300 ህዝብ በሐሰት እንደዛ ይሻላል። አስወርዳት። ምንም በማታባ ነገር ዝም ብለህ እንትን ከምትል ቢትወርድ ነው የሚሻለው። ወገናችን ጎበዝ። ሚዩት አድርግና አንተ ራስህ ተረጋጋ። አሁን ምንም እንደማታውቅ አሳይሃለሁ አንተም እና እንግዲህ ጀማ አሁን ተመልከቱ። ኢብራሂም በደንብ እዩልኝ። ምንድን ነው ያለው? እሷ አታውቅም ብሎ ወርዳለች። ወገናችን እናመሰግናለን። ከሰውነሽ አዳምጪ። አሁን እኔ አውቃለሁ የእሱ እንደመውቀት እንመክረው። ወገናችን ሰላም ብያለሁ። ሚዩት አንሳ። ሰላም ቆይ የትኛው ታወራለች? ምረጥ ውስጥ ስለዚህ ከስራ አለሁ ሚዩት አድርግሽ። ኢቫንጀሊስት ጋር ላውራ። እሺ ወገናችን እና በነገራችን ቆይ አንድ ነው መደማመጥ አስፈላጊ ነገር ነው። ቆይ አንድ አሁንም መደማመጥ አስፈላጊ ነገር ነው። ያው በቀደም እናንተ ጋር ገብቼ ነበርኩኝ። የሰማ ነው ከየት ቤተ እምነት ነው? ጴንጤ ነህ? እሺ የተነሳ ሀሳብ ሰምተሃል ወገናችን? ሰምቻለሁ። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው እያወራ ያለው። አይ አይደለም፣ ስለ ኢሳይያስ ሙሉ ታሪክ ነው እያወራን ያለነው። ስለ ቁጥር 14 አይደለም እያወራን ያለነው። እሺ ስለ ኢሳይያስ እያወራችሁ ስለገባ ስለ ኢሳይያስ እናውራ። ስለተጻፈው ነገር ስለሱ ነው የምናወራው። ወገናችን ይችላል ግን ረጋ ብለን እኮ እንመልከተው። እዛ ጋር ኢየሱስ አምላክ የሚል ቃል አለ እና ሙሉ ታሪኩን እንመልከተው። እሺ ወገናችን ትንቢተ ኢሳይያስ ምዕራፍ 7 ስለማለት መጽሐፉን ክፈተው። ያው ከፍቼዋለሁ። እሺ መጀመሪያ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለማን ነው? ታሪኩን ታውቀዋለህ? የተፈጠረውን ነገር አሁን ከፈዝና መጽሐፉ ላይ ነው። ታሪኩን ንገረኝ። ሐሳቡ መጽሐፉን ከፍታለሁ ከፍቼልሃለሁ። አክቹዋሊ ታሪኩ ምንድነው ንገረኝ። አዲስ መደበኛ ትርጉም ከፈታው ታሪኩን ንገረኝ። አራውዝ ቢላ ታሪኩን ንገረኝ ያልኩኝ ታሪኩ የተጻፈውን አይደል እንዴ? ተስተራ ነበር የተጻፈው ትክክል አይደለም ስትለን፣ አሁን ጥያቄ ምንድነው ላንተ? እኔ ሙሉ ታሪኩ እንዲገባን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ምንድነው የሚያወራው? ቁጥር 10 ላይ የምን ታሪክ ነው ያለው? ታሪኩን ታውቀዋለህ?
ትንቢተ ኢሳይያስ ስለምን ድንግል ስለ ልጅ መውለዷና አሁን እኮ እርግጠኞች ሆኖ እርግጠኛ ሰው እዚህ ጋር የተቀመጠ ሰው ሁሉም እርግጠኛ ሆኖ እንዲሰማ መጽሐፉን ከፍተን ለምን በመጽሐፍ አሁን ያስከውን አዲስ መደበኛ ትርጉሙን ከፈትና እናውራ። እኔ እኮ በጣም ተረጋግቼ ነው እያወራሁት፣ አንተ ነህ እንጂ በጣም እየፈጠንክ ያለ። እሺ ሚዩት አድርገዋል። ኧረ ዕምራን ተው። ኧረ ዕምራን ተው። አንተ አሁን ስለ ሃይማኖት ነው አይደል እያወራህ ያለው? ኧረ ቆይ አንድ ስለ ሃይማኖት እኔ ስለ ማርያም ብዬ የማርያም ስም እዛ ጋር ጠራሁ። እሺ 1300 ሰው አለ። እኔ የማርያም ድንግልና ነው ብዬ አወራሁ። እዚህ ጋር የማርያም ስም ጠርቻለሁ። ስለ ድንግል ነው አልክም? ስለ ድንግል እዚህ ጋር ቁጥር 10 ድንግል ስለች የሚል ቃል ቁጥር 14 አይደል እያወራህ ነው? ቁጥር አለ አላደምክ እኔማ ቁጥር 10 ነው አያችሁ። አያዳምጥም ራሱ እኔ እያወራሁ ያለሁት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለማን ነው የሚያ ቁጥር 10 አላዳምጥም። በአላህ ረጋ በል ጥያቄን ልገመልህ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለምንድን ነው የሚያወራው? ታሪኩን ታውቀዋለህ? ቁጥር 10 ስለምንድን ነው የሚያወራው? አንብብሽ መጽሐፉን አላውቀውም። እሺ አንብብልኝና ከዛ በኋላ እንሄዳለን። አንብብሽ እንደዛ በላ አየህ አይደለ? ቅድም ምንድን ነበር ያልከው? ሙስሊሞች እኔ አውቀዋለሁ አንተ አታውቅም። ስለ አካዝ ታሪክ ነው። እሺ አካዝም ነው ተመልከት። ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክት ለምን አለው? እግዚአብሔር ምን አለው በኢሳይያስ በኩል? ከጥልቁ ወይም ከከፍታ ቢሆን ከአምላክ ከእግዚአብሔር ምልክት ለምን አለው? አካዝም አልለምንም እግዚአብሔርን አልፈታተንም አለ። እሺ እርሱም አለ እናንተ እዚህ ጋር እንኳን ምን ተረዳ? መጀመሪያ እዚህ ጋር ከዛ እንቀጥላለን ወገናችን። እዚህ ጋር ምን ተረዳ? ሐሳብህን እየተረዳሁ ንገረኝ። እሺ እዚህ ጋር ብቻ ፕሊስ እየተጋባን እንደመጣ እንዳጭሁብኝ ረጋ ብለህ ንገረኝ። አሁን ታረኛለህ። እኔ መጮህ ባህሪም የለም ግን በጣም እየጮህ ካለው አንተ ከቻልክ ተረጋግተህ ቀስ ብለህ ብታወራ ደስ ይለኛል። ለምን ሌሎችም እንድማሩ። እኔ በጣም ተረጋጋው ሰው ነኝ። ብትረጋጋማ አትቀውጠውም ነበር። ገቦት ነኝ። ቁጥር 14 ላይ ስላለው ነገር በደንብ እናወራ። እዚህ ጋር እያወራለሁ አካዝ እግዚአብሔርን የሚያምን ሰው አልነበረም። ሰው በእግዚአብሔር እምነት አልነበረው። ስለዚህ እምነት ስላልነበረው በዚህ እምነቱ ስላለው እግዚአብሔርን እያላለው እግዚአብሔርን የሚያደክም መሰለው። እሱ እግዚአብሔር የሚደክም መሰለው። ስለዚህ ይሄን ሰው ደግሞ መልሶ ኢሳይያስ እያወራለው እግዚአብሔር አይደክምም፣ እግዚአብሔር የሚታክት አምላክ አይደለም ምን ነው እያላለው ኢሳይያስ መልሶ። ጎበስ በጣም ያ ይሄን የሚያወራ በጣም ተረድተዋል። አሁን በቃ ተግባብተናል። እዚህ ድረስ ተግባባን አይደል? አያ ተግባባ አንድ ጠይቀኝ ባለው እግዚአብሔር ምልክት ጠይቀው። ለምንድን ነው ምልክት ካላየ እርግጠኛ ስለማይሆንና ስለማያምን ሰው ስለሆነ ለምን ነው እንደዛ? እርግጠኛ መሆን የሚፈልገው አይሁዶች በባህሪያቸው ምልክትን ካላዩ ያለማመን ችግር አላቸው። የሆነ ነገር ተፈጥሮ ምልክት ካዩ በኋላ ነው እርግጠኞች የሚሆኑት። ያ ነገር የኛም መጽሐፍ አንተ ተረጉምልኝ። የኛም መጽሐፍ ለኔ አንተ ተረጉምልኝ። አስወራኝ። ታሪኩ የሚመስለው አካዝ ንጉስ ነበረ። ንጉስ ነግሶ ነበር እስራኤል ላይ። ከዛ ምን ሆነ? ተከበበ፣ በጠላት ተከበበ።
ከበበው፣ ጨረታ አስጨነቀው። ስለዚህ ምን አለ እዚህ ጋር ከጥልቅ ወይም ከከፍታው እግዚአብሔር ምልክት ችግር የለም። አሁን አንተ እኔ የምለው ታሪኩ ልክ እኮ ነው። እኔም አንተም አሁን የምንለው ታሪኩ እዚህ ጋር በጣም ትክክል ነህ። ታሪኩ ትክክል ነህ። ስለዚህ ይሄ ሰው ቀደም ብያለሁ እኮ ምልክትን ይፈልጋል። አያምንም። ምልክትን ካላየ እግዚአብሔር ከኔ ጋር ነው ብሎ አያምንም ነው እያልኩ ያለው። አይ ታሪኩን ትክክል አላስቀመጥከውም። የሚሰጥ ቃል ነው ተመልከታ ይሄ። ስለዚህ ተከቦ ነበር፣ ያው ቃል በቃ ተከቦ ነበር። ስለዚህ ተከቦ ነበር። ከዛ እግዚአብሔር ነው ተመልከት እዚህ ጋር ምልክት ለምን እሱ ማለት ምልክት አለ ምን ማለት ከዛ ተመልከት እዚህ ጋር ምን እንዳለ እርሱም እናንተ የዳዊት ቤት ሆይ ስሙ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምልክት የሚሰጠው ማን ነው ወገናችን? ምልክት ሰጪው ማን ነው? ከዛ ከከባ እንደሚያስወጣቸው እነሱ እንዲያምኑ እግዚአብሔር ምልክት ሊሰጣቸው በቃ ከዛ ነው። ማሻአላህ አላሁ አክበር። አሁን አያህ ደስ አይልም? ኢብራሂም ጥሩ መጣን። በቃ እንደዚህ ያለ ልጅ ይፈልግን ጥሩ መጣን። አሁን እንደዚህ መቀጠል ይችላል። ቁጥር 11 ምንም አንተ ምንም እንደምትለው ነገር ለማለት ትክክለኛ የእግዚአብሔር ቃል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አሁን እዚህ ጋር እንቁምና ድንግል የተባለችው ማናት? ድንግል የተባለችው ሁለቱንም አሁን እዚህ ጋር ነው ትልቁ ነገር ማወቅ ያለብን። ምልክት ኢሳይያስ ሚስት ናት አንደኛው። ሁለተኛው ደግሞ በደንብ አድርገህ ስማኝ። ሁለተኛው ደግሞ ማርያም ስለምትወልደው ስለ ኢየሱስ ክርስቶስ እየተናገረ ያለው ትንቢት ነው። ሁለቱንም ያቀፈ ትንቢት ነው። ሁለቱንም በኩል ያቀፈ ትንቢት ነው እዚህ ጋር እየተናገረ ያለው። በዚህ ስማማላ ያቸው አይደል? በቃ እንደዚህ እውቀት ያለው ሰው ደስ ይላል። በጣም ደስ ይላል ወገናችን። እናመሰግናለን። እሺ ይሄን ነገር ቅዱስ ነው ያያችሁ አሁን አመነልኝ። ስለዚህ የሚያወራው ስለማን ነው ከተባለ አንደኛ የሚያወራው ስለ ኢሳይያስ ነው። ቀጥሎ በድርብ ትንቢት ስለማን ነው የሚያወራው? እኔ ነው ካንተ አሁን አንተ እውነቴን ነው በእግዚአብሔር እንደዚህ ነበር። በቃ ይሄ እርግጠኛ ሪሊ ሆነ የእውነተኛ ነገር ነው እየነገርኩህ አለው። ስለዚህ እኛ ምንም በዚህ ለቆ መጽሐፉም የዋሸ ነገር የለም፣ እኛም የዋሸ ነው ነገር አንተ ነህ ውሸት ለማስመሰል እየተቸገርክ ያለው። ስለዚህ ምንም ሳትቀር ስለ መጽሐፉ እንደዚህ አውራ፣ ግልጽ አድርገህ አንድ የሚታሉ ወገናች እኛ እኮ አልቀጠፍንም። ማስረጃ ከፍተናል። አሁን እውነቱን ብናወራ የእናንተ ሃይማኖት ተከታዮች በሙሉ በቃ ነው ከርዕስ እንዳወጣ ፕሊዝ፣ ከርዕስ እንዳወጣ በቃ ይሄን የእናንተ ሃይማኖት ተከታዮች ሙተት ለምን ነው የምታረጉት? አሁን መጫወት ጀምሩ። ቆይ አንዴ አሁን መጫወት ጀምሩ። ኢላሂ እስካሁን ጥሩ አሁናችሁ ቃል አይደለ ድንግል አይደለ አለ ድንግል የሚለው በሂብሩ የገባው ምንድን ነው? በሂብሩ የገባው በሂብሩ የገባው ምን የሚል ቃል ድንግል ላይ ልጃገረድ ማለት ምን ማለት ነው የሚተረጎመው? በሌላ ማለት በሌላ አማርኛ ንገረኝ እስኪ። ድንግል የሚለው ቃል በሂብሩ ምን የሚል ቃል ነው የገባው? ምን የሚል ቃል ነው የገባው በሂብሩ? በመጀመሪያ የመጽሐፍ ቅዱስ ቃል ምን የሚል ቃል ነው? የሂብሩን ቋንቋ ነው ያላበቁ። እኔ ያሳየክ። እሺ ይታያል? አንዴ ይታያል? ምንድን ነው የሚለው?
አንበበ አልማህ ነው የሚለው። እሺ ምንድን ነው አልኩህ? ምንድን ነው አልኩህ? ኧረ በአላህ ትደራረቡ። አይ እንዲረዳ ብዬ ነው። እሺ እየተረዳን የመጣ ነው። እሺ አሁን አልማ የሚለው ቃል ደግሞ ላሳይ ትርጉሙ እንትን እንደሆነ ትርጉሙ ቆይ አንዴ በቃ ብቻ ግን ገብቶሃል አይደል? አልማ የሚለው ቃል ትርጉሙ ልጃገረድ እንደሆነ ገናችን ምን ታንሳ ጥሩ ይመጣ ልጃገረድ ማለት ምንድን ነው? አምራን እንትን የምታደርገው ለምን ልጃገረድ መሆኑን እኮ አውቃለሁ። ልጃገረድ እያልኩ አይደል እንደ እብሩን ሊያሳይ ብለህ ሄድከው። በቃ አሁን ጥሩ መጣ እዚህ ጋር አሁን ጥሩ መጣ። እሺ እና ልጃገረድ ማለት ተርጉም ልይስ በአማርኛ በሌላ ቋንቋ ንገረኝ። ልጃገረድ የሚለው ነገር ምን ማለት ነው? ወጣት ማለት ነው። ወጣት። ስለዚህ ያንን በደንብ ወቅ እኔ ያነሳሁበት ለምን መሰለህ? ድንግል የሚለው ቃል በቃ ማርያም ድንግል ናት። ስለዚህ በድንግልና ያለች በምድራችን ያለች ማርያም ብቻ ስለሚሉ እሱ ግን አንተ እንደዛ አልክም። ጎበዝ ልጅ ነህ። አሁን እዚህ ድረስ መጣ። ጥሩ ከመጣ እዚህ ጋር አንድ ጥያቄ ልጠይቅህ። እስቲ አንዴ ይሄን ደግመህ አንብብልኝ። ድርብ ትንቢት ነው። አዎ ድርብ ትንቢት ነው። ማሻአላ። አሁን ጥያቄ መሰለክ ማርያም የትኛው ቦታ ነው ኢየሱስ እንትን አማኑኤል ብላ የጠራችው? ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ በቃ እንክፈተው። ሉቃስ 1 35 እሺ። አሁን የሚያሳየው እንግዲህ ማርያም አማኑኤል ያለችበት ነው። ሉቃስ 1:35 ከፍቼዋለሁ። ሰምታችኋል አጀማ ምንድን ነው ያለው? ማርያም ልጁን አማኑኤል ብላ የጠራችበትን ሊያሳየን ነው። ልክፈት ካሜራ። ያው ሉቃስ 1:35 መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ እግዚአብሔር ከአንቺ ጋር ነው ይላል። ከአንቺ የሚወደድ ቅዱስ እግዚአብሔር ልጅ ይባላል ይላል። ምን እዚህ ጋር እንቆማለን። ያያቻ እዚህ ጋር ፍሬም ያዝ። ፍሬሙ ምንድነው? የትኛው ቦታ ነው ማርያም ኢየሱስን አማኑኤል ብላ የጠራችው? ለምን? የእግዚአብሔር ቃል ምንድነው የሚለው? ስለዚህ ድንግል ስሙን አማኑኤል ብላ ትጠራዋለች ነው ያለው። ስለዚህ የትኛው ቦታ ነው ማርያም ኢየሱስን አማኑኤል ብላ የጠራችው? ምን አለኝ እሱ? ጠርተዋለች። ሉቃስ ወንጌል ላይ ቁጥሩን ሊያመጣልን ነው። እንጠብቃለን። ማርያም አማኑኤል ያለችበት ማለት ነው። ማርያም ናት ባይዋሺ እንዳደረሱ ይሄንን እስከሚመጣ ድረስ ሄድበት። አይ ኮፒ ሊንክ ምናምን አድርጎ እሺ። መቶ ምናምን ሺህ ስለሆነ ያለው እንትን በዛ የመምጣት አላማ ነው ያለኝና ፎሎ አድርጉ። እሱን ሁላችሁም እዚህ ፎሎ ያላደረገ ካለ ፎሎ አድርጉ። የሆነ ሰዓት በዛ መምጣት ጀምራለሁ ኢንሻአላህ። ኢምሩንም ፎሎ አድርጉት፣ ፌይዝን እና ጀማልንም እሺ፣ ሁላቸውንም ፎሎ አድርጓቸው። ያን ይመስላል። ኢምሩ በጣም የሚገርም ውይይት ነው። ቀጥሉ ኢንሻአላህ መረጃ ካመጣ አንድ ቁጥር 31 ክፈት። አብራን ቁጥር 31 ሉቃስ 1 ቁጥር 31 ማን ትይዋለሽ ነው የሚለው? ማን ትይዋለሽ ነው የሚለው? ቀጥል 32 ነው። እሺ እሱም ታላቅ ይሆናል፣ የልዑል ልጅ ይባላል፣ ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል ይላል። ቀጥል አሁንም ስለዚህ አሁን ኢየሱስ የሚል አይኔን አሞኝ መሰለኝ አታየኝም። በደምብ ምንድን ነው የሚለው? አማኑኤል ኦኬ፣ ኢየሱስ ነው የሚለው። ኦኬ ኢየሱስ ነው እንዴ? ወገናችን ምንድን ነው ነው እንዴ? አይኔ ነው በቃቱ። ጎስፔል ዝም አትበል። ምን ታንሳ? ማን ነው የሚለው? አይ ፉጋራችሁን እስኪ ጨርሱ ብዬ እኮ ነው። ትቻለሽ። ማን ነው የሚለው? ቀጥፋቴን ከምትቀጥፍ እንዴት ነው የተረዳው? እንዴት ነው እዚህ ጋር አይልም ብለህ ብትጠይቀኝ ይሻል ነበር። ግን ትቻለሁ። በምንም አይነት መንገድ ፊታው ሆነ ሊታወራ በምንም አይነት መንገድ ፊታው ሆነ ሊታወራ አልቻልክም። እንዴት ነው ከአንተ ጋር እናወራ?
ወገናችን ይቅርታ ችግር ይላረጋ እሺ አይኔ ወላሂ ሞኝ ሊሆን ይችላል አይኔ አሞኝ ከሆነ ብዬ ነው እሺ ብራዘር እየቀለድኩብህ ማለት ነው ረጋ ካላመመ ይመመ ችግር የለውም ምንድን ነው የሚለው አልፈታህም ወላሂ አልፈታህም ትጸንሳለች ወንድ ልጅንም ትወልዳለች ስሙንም ኢየሱስ ብላ ትጠራዋለች ይሄ ምንድን ነው የሚለው አምሮ እዚህ ጋር ስሙንም አማኑኤል ብላ ትጠራዋለች እናመሰግናለን በቃ ይሄ አይደል አማኑኤል ቃንቃጥን በቃ ሙስሊሞች አይታችኋል አይደል ውይይቱ እዚህ ጋር ያልቃል ለምን እዚህ ጋር ምንድን ነው የሚለው ስሙንም አማኑኤል ብላ ትጠራዋለች እዚህ ጋር ደግሞ ማን ነው የምትለው ኢየሱስ ነው አያችሁ ስለዚህ ኢየሱስ አማኑኤል ብላ የጠራችበት ቦታ ጨርሻለሁ 4 ነጥብ እናመሰግናለን አሁን ወገናችን ኢቫንጀሊስት ጋር ደግሞ እንቀጥላለን አያችሁ እንግዲህ ቅድም ኮሜንት ላይ ስጮህ ነበረው ለዚህ ነበረ ግን ማሻአላ ቢያንስ ይሻላል ምንድነው የሚሻለው አንደኛ ቢሳደም ችግር የለውም ምንድነው የሚሻለው አንደኛ አመነ ድንግል የተባለችው የኢሳያስ ምንድነው አምነው በጣም እናመሰግናለን ይሄ እኮ ስድብ አይባልም እንጂ አልተሰራም አይደለም ምርቃት ገመጃ አልተሰራም ኢብራሂም እየመረቆት ነው መርቆኝ ነው የወጣው አሁን ርዕሱ እንዳይተው በዶስ ላይ ቀጥሉ ኦኬ ቀደም ይታችን ስትጠይቅ የነበረችው ጥያቄ ነበረ ቆይ አይደለም እዚህ ጋር አሁን እዚህ ወንድማችን ስሜ ማን ነው መጀመሪያ ጥያቄው ማለት ነው ለመናገር ሶሪ ሞዴሬተር ነው ብቻ አንድ ላይ እንድትሆን ኢብራሂም ይላል እሺ ጥያቄውን እሺ ቀጥል የተወለደው ልጅ መቼ ነው የተወለደው የተወለደው ልጁ ማለት ጌታ ኢየሱስ ክርስቶስ ይሄ ልጅ አይ ኢሳይያስ 7:14 ላይ የተወለደ ልጅ አለ አይደል እኮ ኢሳይያስ 7:14 ላይ ያለው እኮ ጌታ ኢየሱስ ክርስቶስ ነው ያጥለው ወደ አካል ፕሮፌሲ ማለት ታውቃለህ በደብል ፕሮፌሲ ነው ወይስ ለሱ ብቻ ነው የመጣው ደብል ፕሮፌሲ ማለት ጥላው ነው አካል መጥቷል ማለት ገባኝ ጥላው አካል ነው በደብል ፕሮፌሲ ነው የመጣው ወይስ ለኢየሱስ ብቻ ነው የመጣው ትንቢቱ ደብል ፕሮፌሲ ላይ መጥቷል በጣም ጥሩ ኦኬ እሺ በማቴዎስ ወንጌል መጽሐፍ ምዕራፍ 1:23 ላይ ኢሳይያስ 8:8 ላይ ኢሳይያስ 7:14 ላይ ያለው ኢሳይያስ 8:8 ላይ ስለ ኢየሱስ ያወራ ወዳጄ ላምብልና አይ በነገራችን ቆይ አንዴ ኢብራሂም እዚህ ቤት ላይ ወደዋለው ወይ አይደለም ወንድማችን መደማመጥ ይባል ነገር ካልፈለክ ያኔ አሁን ወደ ፖይንቱ ሂድ በቃ አመሰግናለሁ ወይ መልካም አስተያየት አልቀበልም አሁን እኔም ስለ ፖይንቱ በኋላ ላይ አስተያየት አሁን ስለ ፖይንቱ ነው ያወራ ያለው ስለ ፖይንቱ ነው በቃ እኔ ላወርድ ነው በእውነት ተመልሶ ቆይ ነው ወይ አስተካክላለሁ ስትል ትመጣለህ ተመልሰህ ካስተካከልክ ተመልሰህ ትመጣለህ እንደዚህ አይነት ነገር በጣም ነው የሚያስጠላው እንደ አስተያየት ልንቀበል ነው እዚህ ተቀበል ነው የተቀመጠ ነው አስተካክላለሁ መተል ከሆነ ትመጣለህ ሌላ ሰው አስገቡ እስከዛ ለቅድም ያልኩት ለዛ ነው ልጁ አሁን የሚያለው አክቹአሊ ምን አምኗል ድንግል የተባለችው የኢሳያስ ልጅ ነው እሱን ዘግተናል በቃ እሱን ከዘጋ ቀጥሎ የቀረ ምንድን ነው ኢሳያስ ምዕራፍ 8 ቁጥር 6 ላይ ያለው ነው ማለት ነው ተመልሷል ልጁ ቀጥል
እሺ ኦኬ ሎድ እያደረገ ነው። ቆይ ይሄን አካውንቴን ፎሎ አድርጎ ጀታለ ቀጥታ ወደ መልሱ ትሄዳለህ ወንድማችን። ጠየቀኝ አይደል? መልስ ነው የሚሰጠው። ትሄዳለህ ወይስ አስተያየት አዎ ቆይ አዳምጠኝ። መልስ ነው። በነገራችን ሰው አታወርዱ። ይሄ የቤታችሁ ክብር ያለ ጠየቀኝ። መልስ ልስጥህ። ኖ ኢብራሂም ቆይ አንዴ እሺ ኢብራሂም ወገናችን አለ። ኢብራሂም ሌላ ወሬ አይወድም ነው። ለዛ ነው። እሺ ሌላ ወሬ አይወድም ነው። የጠየቀህ ድገምልኝ አንዴ። ምንድን ነው የጠየቀህ ወንድማችን? ጥያቄ ሲጀምር የጠየቀው ጥያቄ ኢሳይያስ መጽሐፍ ምዕራፍ 7 14 ላይ 8 ላይ ያለው ቅድም የጠየቀው ጥያቄ መልስ ልሰጥ ስል ነው። የጠየቀህን ጥያቄ መልስ። ኢብራሂም ጠየቀው እንድገመው አንዴ። ጥያቄ ምን መሰለ? ኢሳይያስ 7:14 ላይ የተጠቀሰው ምን አለ? ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ልጅ እና ለኢየሱስ በደብል ፕሮፌሲ ከሆነ የመጣው እንግዲያውስ ሁለቱም ደብል ፕሮፌሲው ስለሚካተት ሁለቱም አማኑኤል ብለው ይጠሩታል ልጃቸው። ኦልራይት። ስለዚህ ምን እናደርጋለን? አንተ አማኑኤል ተብሎ የተጠራበትን ኢየሱስ ታመጣልኛለህ። በቃ ምንም እኮ ሌላ ታሪክ የለም። እኔ ደግሞ ኢሳይያስ ላይ ተብሎ የተጠራበትን አዲስ ኪዳን ላይ ከማቴዎስ ወንጌል እስከ ራእይ ድረስ የትኛው ቦታ ላይ ነው ኢየሱስ አማኑኤል የተባለው? ጥያቄው ሰምተኛል? ልድገምልህ። ቆይ ረጋ ብዬ ከማቴዎስ ወንጌል እስከ ራእይ ድረስ የትኛው ቦታ ላይ ነው ኢየሱስ አማኑኤል የተባለው? ጥያቄውን ሰምተዋል? አሁን ወደ መልሶች ሰምተዋል አይደለ ብራዘር? ጥያቄውን ሰምተዋል? ኢቫንጀሊስትዬ ሰምተዋል ብራዘር? አሉ ወለካ አለ። ጥያቄውን ሰምተዋል? ባልሰማ ከወንድሜ መልስ ልሰጥ አልልም። ጥያቄውን ሰምተሃል? አሁን ሰምቻለሁ። በስተ መጀመሪያ አሁን ሰምቻለሁ። ሰምተሃል እኮ ባልሰማ እኮ አልልህም። ባልሰማ መልስ ልስጥ እኮ አልልህም። በቃ አሁን ልስጥ ነው። አሁን መልስ በቃ ቀጥል። አናቆረጠም። እባክህን ከጥያቄው እንዳወጣሽ ቀጥል። ተረኛ እናመሰግናለን። ኢብራሂም መልሱን አዳም። እሺ ስንት ደቂቃ ልስጥኝ? ስንት ደቂቃ ሰጥተኛል? አንድ ደቂቃ ቦታው ልስጥ። ኖ ኢብራሂም ችግር ኢብራሂም ለኔ ተወልኝ ባለ ለዛ ለሶስተኛ ጊዜ መልስ። አዲስ ኪዳን ላይ ኢየሱስ አማኑኤል የተባለበትን አሳየኝ። ቀጥለው ደቂቃውን አስጀምረዋለሁ። በቃ ደቂቃውን ስጠኝ። አንድ ደቂቃ ይሁን ማይክሮ ሰከንድ ይሁን ደቂቃ እንዲሰጠኝ እፈልጋለሁ። በነገራችን የኛ ቤት ክብር ስላለ ማለት ነው። ስጠኝ። አንድ ደቂቃ ሰጣለሁ። እንደዚህ አዎ፣ እያወረዳችሁ እያወጣችሁ የምን ይጻን ጫወታ የለም። በትክክል አንድ ደቂቃ ይሁን ስጠኝ። አሁንም ከርዕሱ እየወጣ ኢብራሂም ያወርድሃል። ወላሂ ባወርድህ የለሁበትም። በኋላ ከርዕሱ አትውጣ። ጥያቄውን መልስ። ጥያቄውን ሰምተሃል? ለዚህ ኦኬ፣ ከላይም ከታች ያላችሁ ለዚህ ጥያቄ መልስ ከአዲሱ ኪዳን የፕሮቴስታንት ዲኖሚኔሽን አስተምሮ በወከለው መንገድ ጌታ ኢየሱስ ክርስቶስ አማኑኤል ይሉታል ያለውን በትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ጀምሮ እስከ አዲሱ ኪዳን ያለው ማረጃው ልስጥ። ማቴዎስ ወንጌል መጽሐፍ ምዕራፍ 1:23 ላይ እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙ አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉም ሆኗልና። ትርጓሜው ይላል በግሪኩ ደግሞ የሚናገርበት ትርጓሜው መሲሁ ማለት መምህር ማለት ነው። ረቡኒ በአርማይክ ወንድማችን
አስጨርሰኝ። አራውዝ ቢላህ ወገናችን ካንዴ ረጋ መሲማት ወይኔ መሲማት አቤት መሲማት መሲ መሲ መምህር ማለት መምህር ማለት አስተማሪ ኢብራሂም መሲው ኖ አዳምጠኝ። መሲማት ደቂቃ ሰጥተኛል እንዴ? ኧረ ኢብራሂም ስርዓት ካለ እውነት ምራው። በእውነት ቤት ስርዓት ካለ በአላህ እንዴ ስማኝ። ኢብራሂም ምንድን ነው ያለው? መሲማት መምህር ነው ሲጀምር ረቡኝ ነው አይደል? በግሪክኛ መምህር ነው። እግዚአብሔር ከኛ ጋር መምህር ነው ማለት ያለው ኪታ መጣው የማንሰማው እኮ የለም። ሰማኝ ምንም አያውቅም ብለህ ለሸውደ ቤቱ እየመራ ያለው ማን ነው? ኬትም እኔ መጽሐፍ ቅዱስ አሳያለሁ እኮ አሳያለሁ ብዬ አምጣው፣ አውጣው፣ ክፈት። ቪዲዮን ከፍቼ አሳያለሁ ብዬ በቃ ወቶ ክፈታው፣ ክፈት። ከፍቼ ላሳይህ ብዬዋለሁ አይደል? ክፈት፣ ያው ትልቁ ላይ ነው። ክፈት፣ ክፈተው። ምን ይሆን አራሚዎች ነው ደግሞ ልብስ ልበስ ዋላ። አዎ ልብስ ደግሞ ልበስ፣ ጋንግስተር ምናምን ልብስ ልበስ። እሺ አሁን ያው ለእሱን ተውና ወዳጄ፣ እሱን ተውና መረጃ ብቻ አውጣለን መረጃ ብቻ። እሺ እኛ በመረጃ ነው ምናምን በዘው ኢብራሂም ማንም አድርጎት ያላደረገውን ያለው በነዚህ ታሪክ ማንም እንደዛ ብሎ ያውቃል። በየትኛውም ታሪክ ምንድን ነው ያለው? ተሳስተሃል። አንድ ሰው ብሏል። ማን ያለው? ያቺ እንግሊዝኛ ማታውቀዋ ወላሂ ሁለት ሆነ ጓደኛ ገኘች በውስጥ አብራችሁ ተማሩ። አሁን ይክፈት ኢብራሂም እባክህን ብያለሁ። ሌላ ወሬ ወራ መሲህ ማለት መምህር ነው ብሎ አንደኛ በደንብ አዳምጠኝ። መሲህ ስለበሰና ካሜራውን ገብታ አሳየ። ቀጥል ኢብራሂም። አዎ ስለፈጠረ ወደ መልሱ ይሄድልን ኢምራን። እኔ አሁን ምንም በቃ እኔ በፈጠረ መልስ አሳየ መረጃ ሳይ በፈጠረ እንለምነ ኢምራን ትልቁ ነው ማስረጃ ይክፈት ንገረው። እከፍታለሁ በከፈት ማስረጃ ወላሂ ማንም አድርጎት አያውቅም። ማንም አድርጎት ማንም አያውቅም። ወይ ይቅርታ ይጠይቅና እንቀጥለኛ ይቅርታ ጠይቆ እንቀጥል። ተሳስቻለሁ ብሎ ዝም አይበል ይክፈት። ወንድማችን አዳም ምን ይላል? አንብበው። እኔ ጋር ያለው የመጽሐፍ ቅዱስ መዝገበ ቃላት ይሄ ጉድ ሳያደርግ ይቅርታ ጠይቀው፣ ይቅርታ ጠይቅ። ይሄን መጽሐፍ ቅዱስ ጉድ ሳናደርግ ይቅርታ ጠይቅ። ያንተ መጽሐፍ ምን ሆኖ ይቅርታ የምጠይቅ? አዎ መሲህ ማለት አሳይ፣ መጀመሪያ ቦታውን አሳይ እስኪፈትልኝ እኮ አሁን አመጣህ እኮ ኢብራሂም። በሚገባው ቋንቋ እናገር ውስጥ የለም እንደዛ የለም። ኢቫንጀሊስት ምንድን ነው ያልከው? መሲህ ማለት መምህር ነው ያልከው። ትክክለኛ አይደል? እንደዛ ብለሃል። መሲህ ማለት መምህር ነው ብለሃል። ጎበዝ፣ እንደሱ ማሻአላህ። አሁን አምሮብሃል። ጎበዝ ልጅ፣ እንደሱ ነው የሚሻለሽ። ጎበዝ ልጅ። አሁን በራዘርዬ እንደዚህ እንዳማረብህ በሰላም እንድንለያይ ምን አዳም ልብስ ሙቀት ስለነበር ነው መጀመሪያ ችግር የለውም። በራዘርዬ እንደዚህ አምሮብሃል። ችግር ያለ ሰው ካለ ሙቀት አለ። ያለውበት ከተማ በጣም ሙቀት ስለሆነ ችግር የለውም። በራዘርዬ ተረድቻለሁ። እኔ ተረድቻለሁ። ይቅርታ። አሁን አያሰናክላችሁም አይደል? ችግር አሁን እንደዚህ አምሮ ባህላ ማሻአላ። እሺ አሁን እንደዚህ እንዳማረ
ኢብራሂም ማስረጃ ሲመጅ መጽሐፉን አሰሚ ኢብራሂም ከፍ አድርግ ኢብራሂም ቶሎ አንዴ ኢብራሂም ልክፈት ወንድማችን አይ አሳየኝ ወንድማችን አሁን ደግሞ እንድታዳምጥ ይፈልጋሉ። ስማ መጀመሪያ እንድታዳምጥ ይፈልጋሉ። ወላሂ የሰጠኝ ደቂቃ 2 ደቂቃ ብለኛል አይደል? ብራዘር ምን ላድርግ መሰለህ? ቆይ አንዴ ወገኔ ምን ላድርግ መሰለህ? 2 ደቂቃ ሰጠኛል አይደል? ለኔ የባሰ መጣ። አንድ አስር በላይ አሳያለሁ መጽሐፉን። በቃ አሳይሽ። ከአንድ 10 30 በላይ አሳያለሁ። በቃ አሳይሽ። አሁን በቃ ኢብራሂም ችግር የለውም። ጉድ መጣብን እኮ ነው። ክፈት እና ብራዘር ምን እናድርግ መሰለህ? ብራዘርዬ ማስረጃ አሳይና ከዛ 5 ደቂቃ 10 ደቂቃ ልስጥ ወላሂ 10 ደቂቃ ወረበል ካባ ምይልሃለሁ ወረበ መሐመድ ብይሃል 10 ደቂቃ አለ። ግን እባክህ መጀመሪያ ማስረጃ አሳይ። ከዛ 10 ደቂቃ አለ። እሺ አሁን ማስረጃ አሳይ። ከዛ 10 ደቂቃ ሰጠ። ማንም አያቋርጥህም። እሺ ኢብራሂም እንዳታቋርጥ። እሱ አሳየን። አንተ ጥያቄው እኮ ተጠያቂ እኮ ነው ወይ በምንኛ ነው መልስልኝ። በግሪክ ነው በዕብራይስጥ ነው በአረማይክ ነው? ይሄን ከመለስክልኝ በኋላ እኔ ልመልስለት ኢምሩ። እሺ እኔ ልመልስለት። መልስልኝ። መሲህ ማለት በምንኛ ነው አይደል? እሺ መሲህ ማለት በአረብኛ ነው። አረበኛ ነው። ተስማማለህ? ተስማማለህ? አረበኛ ነው። ትርጉሜው ማሳየኝ። ትርጉሜው ማስረጃ አሳየኝ። እኔ በራሴ ነው ወይ ተሳስቼ ነው። በቃ በራሴ ትርጓሜው መሲህ የምለው ሻርመኝ አንዴ አሁን አውራ ደቂቃ ሰኛላችሁ ነው መጀመሪያ አርመኝ እኛ መጀመሪያ ኖ መጀመሪያ ቋንቋውን ንገረኝ። በምንኛ ነው መሲህ? በምንኛ ነው? ጊዜሽ አሁን ላውራ። እሺ በምንኛ ነው? እቺን መልስና ወላሂ እሰጣለሁ። በምንኛ ነው መሲህ የሚለው ቀር እኔ ካስ የሚለው በአረበኛ ብለሃል አይደል? አዎ ብያለሁ። አንተ በምንኛ ነው? እሺ ነው መሲህ የምለው ረቡኒ እኔ መሲህ ነው የጠየኩህ። እሰጣለሁ። እኔ መሲህ የምለው ከራሴ ከዚህ ከባይብል ከዚህኛው እሰጣለሁ። ኦኬ ትሰጠኛለህ። መሲሁ ግን አንተም ደግሞ አረቡ ላይ ቆይ አዳምጥ። አንዴ ቆይ በቃ እኔ ተሳስቻለሁ። በቃ ግን መሲሁ ግን በግሪክ ነው አይደለ? ኢቫንጀሊስት በቃ እንስማማና እንሂድ። በግሪክ ነው መሲህ ማለት በምንኛ ነው ከሚለው ጀምርና አሳው ያው ሰጠው። ኢብራሂም በነገራችን በጣም ስለማከብር ነው ወንድማችን አንደኛ እንዳያወርድ እውነቴን ነው የምላችሁ። አላወርድህም። አንደኛ ሰው ተናግሮ እስኪጨርስ በምንኛ መሆኑን ታሳይናለህ። አንዴ ቅድም የጠየቀው ጥያቄ አይደለም። መሲህ የምለው ረቡኒ የምለው ጆቫ ያህዌ ይሄ እዚህ ጋር መጣል። እስከዛ ግን መጀመሪያ የጠየቀው ጥያቄ መልስ ልስጥ። የኢሳያስ የምስቱ ነው እንጂ ስለጌታ እሱን መልስልሃለሁ። መሲህ የሚለውን እኮ አሁን መሀል ላይ ተናገርኩ። አረብ አይደለም
በአረበኛ ከየት አመጣ? እሱን ያሳያለሁ፣ ችግር የለም እኮ አረበኛ አሳይ። ቆይ መጀመሪያ እንደ በአማርኛ ትርጓሜ እሺ፣ እኔ ብያለሁ። አንተ ደግሞ መረጃ ትሰጠኛለህ። በምንኛ ነው መሲ የሚለው ቃል? እኔ እሰጣለሁ። እሺ፣ በምንኛ አሳያለሁ፣ እሰጣለሁ። በቃ እሺ፣ አሳየን። አንዴ አሳየን። አያንተ አሳይ። የቀደምከኝ አንተ እሺ፣ 400 ሰው ለምንድነው የሚታጀው? ይታያል። እኔ አሁን መረጃውን አላሳየው አይደለም። አየዋ መሲ የሚለውን እሺ፣ ገና ሰርፕራይዝ ነው ማድረግ። ገና ሰርፕራይዝ አደርጋለሁ። አሁን አንተ መረጃውን ብቻ አምጣ። መሲው ኢብሮዬ ምን እናድርግ መሰለህ? ቆይ አንዴ ኢቫንጀሊስት አንዴ ኢቫንጀሊስት ባጭሩ መልስለት። መሲሁ የሚለው ቃል ምንኛ ወላሂ ታውራ። በቃ ኢብራሂም አንዴ ትቀጥላለህ። ኢብራሂም መሲሁ በምንኛ ነው? እሺ፣ በምንኛ ነው ንገረኛ አንዴ ቶሎ በል። በአረበኛ አይደለ? አዎ፣ የኛ አረበኛ ነው ብለናል። እንግዲህ እስቲ አሁን በቃ ኢብራሂም ተሳስቷል። ንገረው አንተ በምንኛ ነው? በምንኛ ነው? ጥያቄውን ብቻ ሚዩት ላይ ነው። ሚዩት ላይ ነው። አይመልሰውም መቼ? እስቲ መልሰው። መቼ እንደቆለፋችሁ በቻቀ ምን ያውቃል? መቼ መቶ ማሰቡ ማሰልቸት የለብንም። አሁን እኔ ይኸውልህ አሁን ልነግርህ እችላለሁ መሲ በምንኛ ትክክለኛው ነገር ግን አንተ አሁን እያስተማርከን ስለሆነ መሲህ የሚለው ቃል በምንኛ ነው? ቅድም ያልከው ደግሞ አንድ ትልቅ ነገር አለ። መሲህ ማለት መምህር ነው ማለት ብለኸኛል። ተው ይሄንን አስረዳን። በቃ አዎ ጨርስ፣ አስረዳን። አንተ ጊዜስ በእንደማመጥ ቅድም ነበር ምን ሰነባበተው። በነገራችን በእንደማመጥ መሲው በእናንተ መጽሐፍ ላይ ስለ መሲሁ ኪዳን ላይ የሚናገረው ቅድም ቦታው አሳይቻችኋለሁ። አንደኛ መጽሐፍ ቅዱስኛ ስትተረጎም ኢምራን በቃ ሰላት ሄድኩኝ። እሺ ቀጥል። አዳም በግሪክ በአረማይክ አቤት በግዕዝ በአማርኛ ተተርጉሞ ነው የመጣው። የኛ ባይብል አይደለም። ኢየሱስ የመላው በአማርኛ ነው በእንግሊዝኛ ነው አይደለም። ከየት ነው የመጣው? የትኛው ትርጉም ነው? አሁን አንተ ክርስቶስ የመላውን አስረዳልኝ ብትለኝ አላስረዳህልም። ለምን? ከየትኛው ተተርጉሞ ነው የመጣው የመላውን ሐሳብ መጀመሪያ መቀበል አለብን። ኢየሱስ ክርስቶስ፣ ሌላውም ስንቀጥል ደግሞ ርቡኒ መሲ፣ እነዚህ ትርጉሞቹን መጀመሪያ የኛ መጽሐፍ ቅዱስ ባይብል ይሄ ሲታተም መጀመሪያ በግሪክ መካከለኛው ምስራቅ ላይ ሲጠቀሙ የነበሩ አራማይክ ለንግድ ሲጠቀሙ የነበሩ ቋንቋዎች ነበሩ። ኦኬ ይሄ መጽሐፍ ሲታተም መጀመሪያ በአራማይክ በግዕዝ ማለት በግሪክ እዛ ወደ እንግሊዘኛው ይመጣና ወደ ግዕዝ መጥቷል። ከግዕዝ ወደ አማርኛ ይሄ ሲጀመር የኛ አማርኛ ውጤት የለው ጥንካሬ የለው ወርዱን በትክክል አይፈታም። አብዛኛው ጊዜ መጽሐፍ ቅዱሳችን እኛ አብዛኛው የምናነበው ቴዎሎጂካል ቡኮች ላይ በእንግሊዘኛ ነው በግሪክ ነው እኛ የምናነበው። ኦኬ መጀመሪያ የተጻፈበት ወርድ ስለሆነ አሁን አንተ ስለ መሲ የምለው በአረበኛ ነው በለኛል። እኔ በአረበኛ አይደለም አሳይን ስትለው ቁርአን ላይ ያለው ታሰኛለህ። ቁርአን ላይ ሲጀመር ስለ መሲ ባይናገር። ስለዚህ አሁን እኔ መጀመሪያ የምጠይቀው ጥያቄ የመጀመሪያ ጥያቄ ቀደም ልጅቱን ስታናገር የማይችል ሰው እዚህ ታስገቡትና መቀጥቀጥ ነው፣ በዱላ መቀጥቀጥ ነው። ይሄ አግባብ አይደለም። እብራሂም በደንብ እንድታደምጡ ፈልጋለሁ። መጽሐፍ ቅዱስ ሁሉም ፕሮቴስታንት መጽሐፉን ማንበብ ያነባል ይችላል ማለት አይደለም። እስላም ሁሉም ቁርአን ይችላል ማለት አይደለም። ኦኬ የሚችሉት ጋር ገብታችሁ እዚህ ብትወያዩት መልካም ነው። ኦኬ እኔ የትኛው ጥያቄ ጠይቀኝ መልስልሃለሁ። እሺ ሚውት አድርገው። ስለዚህ ሚውት አድርገው ተረኛ ይላውራ። ሚውት ደግሞ ሚውት አታደርገኝ።
ለምን የሚታረግልኛል? ለምን ታረግልኛለህ? ያላደረገህ የለም። ተረኛ ነው ላውራ አሁን ጨርሰህ አሁን ሚዩት አድርገው። እኔ ደግሞ ላውራ ሚዩት አድርገው። እኔ መልስ ልስጥ። ሁለት ደቂቃ አለፈ። ሁለት ደቂቃ ተረኛ ነኝ። ሚዩት አድርገው። ሰዓት አለ ወንድማችን። እሺ ሚዩት አድርገው ማለት ትችላለህ። አላስገድድህም። በቃ ተባረክ። ሻም ሚዩት አድርገው። አዳምጠኝ። እሺ እናመሰግናለን። አዑዙ ቢላሂ ሚነሽ ሸይጣን ረጂም ብዬ ጀምረዋለሁ። እንደ ወገናችን ከየት እንዳመጡ ራሱ ወላሂ አላውቅም። ከይቅርታ ጋር ብራዘር ለምን የተናገርከው ከክርስትና ጋር ምንም ያወራው ነገር ምንም አልገባንም። አንደኛ ስለ መጽሐፍ ቅዱስ ገብተህ መጽሐፍ ቅዱስ ትክክለኛ አይደለም አማርኛው አልከን። እኛ ትክክለኛ አይደለም አልጠየቅንም። ጥያቄያችን ምንድን ነው? መሲህ የሚለው ቃል ምንኛ ነው? አሁን ደግሜ እጠይቅሃለሁ። ያወራው ነገር ስላልገባኝ ደግሜ እጠይቅሃለሁ። ባጭር ትመልስልኝ። አለበዛ ውይይቱ ያልቋል። ደግሜ ስጠይቅህ መሲህ የሚለው ቃል ምንኛ ነው? መልስልኝ። መልስ ብቻ ፕሊስ። መሲህ ማለት ንጉስ ማለት ነው። አታግዝ። እሱ ይመልስ መጀመሪያ። ፓስተር ነው ይመልስ። መልስ ወገናችን። አይ አንተም ለሁለት ቆይ መልስ። አትስጠው ወንድማችን። ይሄ ንጉስ ነው ብለህ ብትለው አይቀበለውም ነው። እሺ መሲህ የሚለው ስለ መሲህነቱ እኮ ይሄ ትርጉሙ እኔ ጋር አውራ። ፈራጃችሁ አይደል? ሊወጣ ፈልጓል። እኔ ጋር አውራ ፕሊዝ እባክህን መልስልኝ። ጥያቄ መልስ እንፈልጋለን። ሙስሊሞች መልስ እንፈልጋለን። መልሱልን ፕሊዝ እባክህን። ሚውት አንሳና መልስ ስጠኝ። ጥያቄ ምንድነው? መሲህ የሚለው ቃል ምንኛ ነው? እባክህን ጥያቄን ብቻ መልስልኝ። አውርታል። አሁን ደግሞ ጥያቄን ብቻ መልስ እባክህ። ኮሜንት ላይ መልስ ብቻ ብሎ መልስ ብቻ። ቅድም አውርቷል። አሁን ተነኛ። ሚውት አንሳ። ከስር ያለችው ሚውቷን ንካትና መሲህ የሚለው ቃል ምንኛ ነው? እያወራህ አይሰማም። ሚውቷን ንካትና መልስልኝ ብራዘርዬ ፕሊዝ። በአላህ ትልቅ ሰው አይደለ? ፓስተር አይደለ? እባክህ መልስልኝ። መልስ። መሲህ የሚለው ቃል ምንኛ ነው? ኢብራሂም ከሌለ ካላወራ በነገራችን አላወራም ወንድማችን። አውርደኝ። አዳምጠኝ። ጊዜ ካልሰጠኝ ኖ ወይ ሚውት እያደረግህ ማለት ታዋረኝ አትችልም። ሚውት እያደረግህ ማውራት አትችልም። ወሽ መዶቶች ሚውት አደረጉም። ከዚህ በኋላ ሚውት አደረጉም። ምን መሰለህ ብራዘርዬ፣ እኔ ሙስሊሙ ወንጌል እንዲሰበከኝ ይፈልጋለሁ። መልስ እፈልጋለሁ። እባክህ መልስልኝ። ከዛ ክርስትና ልወቀው እስቲ ፕሊዝ። ጥያቄ ምንድን ነው? መሲህ የሚለው ቃል ምንኛ ነው? መልስልኝ በአላህ እባክህ። የአረብ ትርጉም ከየት አመጣ አንተ? ከየት አመጣ ነው? አንተ ሙስሊም አይደለም። አንተ ሙስሊም አይደለም። ከየት አምጥተሃል አንተ? አንተ ሙስሊም አይደለም። እሺ እኔ መልስልኝ። አውጣና አሳይ። አንተ ሙስሊም አይደለም ወይ ነው? እሺ በቃ እኔ ማቆሻ እንዴ። እሺ በቃ እኔ ይቅርታ ተሳስቻለሁ እንጂ ተሳስቻለሁ። ይቅርታ። እሺ አሁን አንተ ሳይ ለምን ተሳሳተ? ታዲያ የተሳሳተው ትምህርት ለምን ታስተምራቸዋለህ? እዚህ ያለው በቃ አንተ አስተምረኝ። እሺ ይቅርታ። በቃ ተሳስቻለሁ። አንተ አስተምረኝ እኮ። ለምን ታሳስታቸዋለህ? ይቅርታ። አይደገመኝም። በቃ አይደገመኝም። እሺ መልስልኝ። አይደገመኝም። መልስልኝ። ይቅርታ ብያለሁ። ይቅርታ ወገኖቻችን፣ ይቅርታ ብያቸዋለሁ። ተሳስቼ ይቅርታ። አሁን መልስልኝ። አንተ መልስልኝ። ዝም አለ። ደንግጧል። ወላሂ ደንግጧል። ሚውት አንሳና እኔ ስማኝ፣ መጽሐፍ ቅዱስ ያውልህ እንደዚህ አጥቅጬ ማስተማር ይችላል። ቀጥቅጬ ማለት ነው። አስተምረኝ በአላህ። እሺ አስተምረኝ። እኔ ላይ ያለ ሙስሊም ይግባና ከኔ ጋር ይወያይ። እንደዚህ ቀጥቅጬ ማስተማር ይችላል። እኔን ስበከኝ በአላህ። እኔን አስተምረኝ እባክህን ወገናችን፣ እኔን አስተምረኝ። እሺ እኔን አስተምረኝ። 6 ዓመት ሙሉ ይሄን ተምሬያለሁ። ኦኬ 6 ዓመት ሙሉ እሺ አስተምረኝ። እንደዛ አስተምረኝ። እሺ እኔ ማለት ነው አልገባም። ኦኬ ማዳመጥ አለብህ መጀመሪያ። እሺ በቃ አረበኛ ከየት አምጥተህ ነው መሲህ የምለው የሰጠኸው አንተ? ይሄን ካሳየን ችግር የለም። ምን ያስተምራል? እሺ አንዴ በቃ ወገን፣ ቁርአን ከየት አምጥተዋል? አንዴ ቁርአን ካሳየን ችግር የለም። እሺ አዳምጠኝ። 6 ዓመት መጽሐፍ ቅዱስን ካስተማርክ ፓስተር ከሆንክ እባክህ እኔ ሙስሊሙ እኔ ሚስተር ኢምራን ወንጌል መሰበክ ፈልጋለሁ። ፕሊዝ ክርስትና ላይ ጥያቄ አለኝ። ጥያቄ መልስልኝ። ይቅርታ አረበኛ እኮ ተሳስቼ ነው። ይቅርታ በቃ ስህተት ነው። ድጋሚ እንደዛ ብዬ አላስተምርም። ይቅርታ። የተሳሳተው ለምን ይዛችሁታል? የተሳሳተው ለምን ይዛችሁታል? እኔ ተሳስቼ ሳላስበው መጥቶብኝ ተሳስቼ ነው። እኔ ኢብራሂም ጠይቋል። ሁላችሁም ጠይቁኝ። እዚህ ያላችሁ ሙስሊሞች ጠይቁ። እሺ ይቅርታ። አንተ ብቻ አይደለም። ኖ አንተ ብቻ ሁሉም ጠይቁ። እሺ ማሪም ከታች ይቅርታ ብላችሁ ጻፉ። ከታች በኩል ይቅርታ እያላችሁ ጻፉ። ይቅርታ ብላችሁ ጻፉ። እሺ ጻፉ። ሁላችሁ ጻፉ። ያጀባ የተሳሳተ ትምህርት መማር አንፈልግም። ኦኬ እሺ ጻፉ። ኮሜንት ላይ ጻፉ። ያው ሁሉ ቆይ አንዴ ጆን ሚውታ። እሺ ሁላችሁ ጻፉ። ችግር ጻፉ። በአላህ እዛ እንዳያመልጥ አይፈልግም። ፕሊስ ብያቸዋለሁ። ተመልክ ጽፈዋል። ሁሉ ያው አያቸው ሶሪ ብለዋል። አሁን መልስልኝ። እኔም ይቅርታ ጠይቄያለሁ። አሁን መልስልኝ። በቃ አሁን ይቅርታ ጠይቀናል። አንተ ፓስተር ነህ፣ ሰባኪ ነህ። አሁን መልስልኝ። መሲህ የሚለው ቃል ምንኛ ነው? እኔ በነገራችን አዳምጠኝ። እኔ ፓስተርም አይደለሁ። አንተ ያልሽኝ አንደኛ ፓስተር አይደለሁ። እኔ ፓስተር አይደለም፣ ወንጌላዊም አይደለም፣ ነብይም አይደለም፣ ማንንም አይደለም። በቃ ፕሮቴስታንት። ኦኬ እሺ በቃ አሁን መልስልኝ። ፕሮቴስታንት ዲኖሚኔሽን ማመን አንድ ክርስቲያን ፕሮቴስታንት ጴንጤ ነኝ ማለት ነው። ስለዚህ ጴንጤ ደግሞ የሚቃዥ እንትን መልእክት አይዝም። ትርጉሙን በትክክል እያለው ነው። አረ መልስ ያለ መሲህ የምለው አዳምጡልኝ።
ከታችም ከላይ ያላችሁት መሲው የምለው መልስ ቆይን ልስጥ ወንድማችን አትቸኩል። ይሄ እዚህ የተማረ ሰው አለ ቤቱን ምራ ኦኬ ሚት አታርግ እያወራ ያለው ሚት አታርግ ሚት አረገ የለም መልስልን ባለ ሚት አረገ የለም ከአንድ አራቴ ነው ሚት ያረክልኝ ሚት አታርግ ያወራው ሚት አረጉም እሺ ይቅርታ አሁን መልስልን ባለ መልስልን ሚት አታርግ አረጉማ ያረገኩ የለም አሁን መልስልን እያወራ ድምጽ ይሰማ መልስልን መሲማትን ማለት ነው ያ እንጀራ መሲ ማለት ያስገባኝና ጥያቄ መለስከልኝ ይሄ ነው መሲ ማን ነው ስለ ኢሳያስ ነበረ ስለ ጌታ ኢየሱስ ክርስቶስ እኔ ጥያቄ ሰው ፕሊዝ አዳምጠኝ እኔ ማወቅ የምፈልገው ስለ መሲ ነው መሲ ማለት ትርጉሙን ነገር ስለ መሲ አይደለም እኔ የገባሁት ስለ መሲ አይደለም የገባሁት ስለ መሲ ላስረዳህ አይደለም የገባሁት ቆይ ይቅርታ ጠይቁና ነግራችኋለሁ አልክም እንዴ ይቅርታ ጠይቀና መልስልን ፓስተር መልስ እንፈልጋለን ሰምታችሁ ይቅርታ ጠይቀናል አሁን መልስ ስጠን መሲህ ማለት ምንኛ ቃል መልስ አይመልሰውም ወረበል ከአባ አይመልስም ንገራችሁ ከመለሰ ውይይቱ ስለማያቀም 3 ቀን ጾማለሁ ከመለሰ አሁን እባክህ ወገናችን ሚውት አንሳና 6 ዓመት ተምረን መልስልን ፕሊዝ መልስልን ካልመለስ ትወርዳለህ መልስልን መሲ ማለት ይቅርታ ጠይቀው መልስልን አሁን መልስ እንፈልጋለን መሲ ማለት ማለት ሚውት አንሳ መሲ ማለት ነው ሁላችሁ ማዳም አሁንም ድጋሚ ሚውት አድርጎ ነው ያለው እሺ መልስ ማለት መሲ ማለት ነው ይጣጣር ወንድሜ እኔ ሰማኝ እኔ የሚሄድበት ቦታ አጥቼ አይደለም ኦኬ እዚህ ገብቼ ልናገር የገባሁት እዚህ ያሉት ማንበብ የማይችሉትን ፕሮቴስታንት አስገብታችሁት ቆይ እሺ አንዴ አዳምጠኝ ነው አይደለም አንዴ ቆይ አንዴ ብራዘይ ባላ አንዴ እሺ በመታመልከው እሺ አንዴ እሺ ረጋ በልና ብራዘር ይመሰለ እኔ ኢምራን ማለት ነው ወላሂ ማወቅ ፈልጌ ነው ወረበል ከአባ በፈጣሪ ለማለት ማወቅ ፈልጌ ነው ማወቅ ስለፈለኩ ንገረኝ መሲማት ምንኛ ስለዚህ ከቁርአን አንሷ አረቡ ላይ ያለ ጽሁፍ አንሱ እሺ እናነሳለን እሺ አሁን መልስልኝ እርግጠኛ ነህ በዚህ በቃ አሁን መልስልኝ እርግጠኛ ነህ ወይ በቃ መልስልኝ ችግር የለም ተሰምቻለሁ መልስልኝ አይደለም አልኩ ትምህርተኛ መማር አንችልም አንፈልግም ወንድማችን ለኔ መልስልኝ እሺ መሲው እኔ ልንገርህ መሲው ረቡኒ ጆቫ ያህዌ ይሄን ትርጉም ከብሉይ እስከ አዲስ ኪዳን ድረስ ያለው በሙሉ ጌታ ኢየሱስ ክርስቶስን መምህር ነብዩ አረ የመልስ ያለ እባክህን ወንጌልን ስበከኝ እባክህን መሲህ የሚለውን ቃል ትርጉሙን ንገረኝ እባክህን ንገረኝ ላሳይ ወንድማችን አንዴ አዳም እሺ በግሪኩ ላሳይ እሺ ትርጉሙን የፈለኩ ቀጥል ጎግል ገባ ትርጉሙን የኔ ጌታ አንዴ ጠብቀኝ እኔ ጥያቄ መሲ ነው ጎግል ገባ ያያችሁ አይደል ያጀማ አዝሮ ሞባይል አንተ የምን ጎግል ነው እሺ ዝጋው እሺ የምን ጎግል ነው ይሄ ጎግል ነው አንተን መሰለህ አንተ መሰለህ ማሉ እሺ ቆይ አንዴ ችግር የለም እሺ ምን ማለት ትላለህ ያው ተመልከት በቃ ተው እኛ ኩራጃ አናውቅም ኦኬ ያው ተመልከት እሺ አየሁ ተመልከት ብያለሁ እሺ እኔ ኩራጃ ስማ የተማርኩበትን አለ ኦኬ የተማርኩበትን አለ ይኸውልህ የምን መሃሉ ነው ብራዘርዬ ልንገርህ ምኑ ነው ማሳየ እኛን እንኳን አንተ ስንት ፓስተር አሸወደ ስንቱ ነብይ አሸወደን እሱን ተው አሁን ሽጎላውን ተው ድጋሚ ከፍተው እናውቃለን በቃ ተካለ መሃሉን ንካው ሚውት አድርጌሃለሁ አይዞህ የምታወራ አይሰማም መሃሉን ንካው አይነካውም ለምን ከነካ ጎግል እንደሚል ያውቃል ምኑ ነው ምነካው ከዚያ አቡጣ አዘጋው ተመልከቱ በቃ ምኑ ነው የምዘጋው ምኑ ልዝጋ እሺ አሳየኝ አሁን ከፋ አሳየኝ ቀጥል ቀጥል ምኑ ነው አሳየኝ እሺ ከፋ ምኑ ነው አሳየኝ ከዛ መሃሉን ንካው መሃሉን ንካው መሃሉ ከዚያ አቡጣ አያችሁ አይደል ጀማ አታረገውም ኢብራሂም አያረገውም ልንገርህ አያረገውም በቃ ና ተመልከቱ አሸጉደን በቃ በቃ አዞርም ና ተመልከት በቃ ዝጋው በቃ አይተው ሁሉ ህዝብ አይደለም እኔ የተማርኩ ሰማኝ የትኛው መጽሐፍ አጥቼ ነው በቃ አንዴ አሁን አንዴ ረጋ በልና ወረደ እንዴ አውዝ ቢላ ወረደ ኖ ዌይ ለምን ወረደ እና ተከብረ ቦታ ተቀመጥ መልሱ ያጀማ
ባይዘው ቀልድ ጨዋታ የሚሆን በጣም ብዙ ነገር የተማራቸው ነው። እንግዲህ ሰምታችሁ ከሆነ 6 ዓመት ተምሬያለሁ ነው ያለው። ከዛ ምንድነው መልስ ትርጉሙ ሲባል በቃ አላወቀም። ኢብራሂም ይቅርታ ጠይቁኝ አለ። ይቅርታ ጠየቅ ነው። ከዛ ኢብራሂም ይቅርታ ጠይቀኛል። ኢብራሂም የለም ተባለ። ኮሜንት ላይ ይቅርታ ይጠይቁኛል። ኢብራሂም ሰማኝ። ኮሜንት ላይ ይቅርታ ጠይቋል። ወላሂ እያልኩ ወረበል ከአባ ኢብራሂም የለህም አንተ ጠየቅ። ኮሜንት አስጠየቋል። ይቅርታ ጠይቀን። ከዛ በኋላ ቁርአን ላይ ያለው ይጥፋ ብሎ እሺ ብለን ከዛ መልስ ይባል ወጣ። ሪካርድ አጋችሁ ፕሊስ፣ በአላህ ሪካርዱን ልቀቁት። እሺ ሰው ላይ እባክህን ተመለስ፣ ፓስተር ተመለስ። እኔ ምየላችኋለሁ፣ ወረበል ካዕባ አይመልሰውም። ወረበል ካዕባ አይመልሰውም። ለምን ከመለሰ ጉድ ይሆናል፣ እንደማያውቅ ይታወቅበታል። እና ፕሊስ ፓስተር ተመለስ፣ በአላህ ኢብራሂም። እኛ ልናሳይ እንችላለን፣ ታውቃለህ አይምሮ፣ አናሳይም ግን። ዝጋው፣ የኛ ማስረጃ ዝጋ። ቆይ እኛ እናቀርባለን ማስረጃ። ተመለስ ወይ ፓስተር። ከዛ ደግሞ አይታችሁ ከሆነ ሞባይሉን ጎግል ገባለህ። ጉግል ገባና ከዛ ውጣ ስለው አያት ወላሂ አይታችሁታል። አየው። ከዛ ምን አደረገ? ዞረግ ያደረጋት። አንተ ብቻ ራዳ አንዱ ላይ መሰለክ ከገጠር መጥቶ እኛን ሸወረን ጫት ብቻ ነው አለ። እና ስንቱን እያርበተበተ አንተ ልሸወዳ አትችልም። ለማንኛውም ይገባ እስቲ አዲሱን አካውንቴን አስገቡልኝ። እሺ ጋይስ አዲሱን አካውንት ልግባና ፎሎ በዚህ ልደረግ። አረ ሰዓታችን ደረሰ። ይምሩ እንዴት ነው? በቃ እዚሁን ቀጥለው፣ ችግር የለውም። ኢብራሂም ኢምራን ጥያቄ ምን ነበር?